ጤና ይስጥልኝ። ባለፈው ቅዳሜ ተካሂዶ ከሁለት ቀናት በኋላ ደግሞ ባለፈው ማክሰኞ መሆኑ ነው ጋዜጣዊ መግለጫ የተሰጠበት እናም በሺዎች የሚቆጠር ሕዝብ እንደተከታተለው የተነገረለት የኢንተርኔቱ ማለትም የበይነ መረቡ ትዕይንተ ሕዝብ ነው። ለዛሬ ውይይት ርዕስ ያደረግነው የኢንተርኔቱ ትዕይንተ ሕዝብ እንደሚታወቀው የኢትዮጵያን ጉዳይ የያዘ ነው። በኢትዮጵያ ጉዳይ ደግሞ ባለድርሻዎች ወይም ያገባናል የሚሉ ሰዎች ጥቂት አይደሉም። በተቃራኒም በሌላም መልክ ያሉት ኢትዮጵያውያን ሀሳብ ይኖራቸዋል። በዚህ ትዕይንተ ሕዝብ ዙሪያ ላይ የኢትዮጵያን ጉዳይ በቅርብ የሚከታተሉ የፖለቲካውን ሂደት በየዕለቱ የሚያደምጡና የሚጽፉም እንግዶችን ዛሬ ጋብዣለሁ። በቅድሚያ ግን ክቡራንና ክቡራት አድማጭ ተመልካቾቻችን እንደምን ሰነበታችሁ? ይህ አዲሱ ሚዲያ ነው። ለዚህ ጉዳይ ወይም በዚህ ርዕስ እንዲያወያዩን ሁለት እንግዶችን ጋብዣለሁ። አንዱ ጥቁር እንግዳ ናቸው፣ ማለትም ለአዲሱ ሚዲያ አዲስ ናቸው። ከዚህ ቀደም በሌላ በኩል ብንተዋወቅም በአዲሱ ሚዲያ ቀርበው አያውቁም። የሕክምና ባለሙያው ዶክተር ደብሩ ነጋሽ ናቸው አንዱ እንግዳችን። ዶክተር ደብሩን አሁን በዚህ በምስሉ ላይ ሳይ ሽበቱን ባየሁ ጊዜ ይሄን ሽበት እያየሁ አንተ እያልኩ ባዋይ አድማጭ ተመልካች እንዳይቆጣ ብዬ ስንቀላለድ የሽበትን ጉዳይ ልንገርህ አለና ሺህ ውበት ማለት ነው ሽበት ብሎ በሳቅ በጨዋታ ውይይታችንን እንጀምር አድርጎኛል። ዶክተር ደብሩ በጣም አመሰግናለሁ እንግዳዬ ለመሆን ፈቃደኛ ስለሆን። ከብዙ ጊዜ በፊት ተናግረናል፣ ፈቃደኛነትህን ነግረኸኛል። ያንተን የህይወት ታሪክ የተመለከተ ደግሞ ሰፊ ነገር እንደምንሰራም ቃል ገብቻለሁ። አንድ ሰሞን ጠፍቼ ነበር። አሁን የወቅታዊ ጉዳይ አገናኝቶኝ ተገናኝተናል። አመሰግናለሁ ስለ ትብብርህ። እግዚአብሔር ይስጥልኝ አዲሱ፣ እኔም አክብረህ ስለጠራኸኝ በሰፊው እግዚአብሔር ይስጥልኝ እላለሁ። ወንድሜን በዚሁ አጋጣሚ እንደምን እላለሁ። ቤተኛ በሚያስብል ደረጃ ነው። ጊዜ ይመጣል፣ በጠራሁት ጊዜ ይቀርባል። አቶ ገለታው አመሰግናለሁ ስለ ትብብርህ፣ ስለተለመደው ትብብርህ። እኔም እጅግ በጣም አመሰግናለሁ። ስለተገናኘን ደስ ብሎኛል። እሺ ዶክተር ደብሩ ብዙ ጊዜ ስለአንተ እንደውም አንዳንድ ጊዜ አንዳንድ እንግዶቼ በነገራችን ላይ እንደው ማን ነው አብሮን የሚዋየው ከማን ጋር ነው ይሉኛል። እነግራቸዋለሁ አቶ ገለታው አለ ከዚህ ስል በጣም ማከብረው በጣም ጨዋ ሰው፣ ጥሩ ሰው፣ የበሰለ ሰው ነው ብሎኛል። ይሄን ያነሳሁት ለምንድን ነው? አንዳንድ ጊዜ ደግሞ አንዳንድ እንግዶቼ አይ ከከሌ ጋር ከሆነ አልዋይም ከከሌ ከሆነ አልፈልግም የሚሉ አሉና ይሄ በጣም ያስገርመኛል። ይሄ ሰው ሀሳቡን ነው የሚያቀርበው፣ ሀሳቡን አመለካከቱን ነው የሚሸጠው ለአድማጭ ለተመልካች። የፈለገ ይገዛል፣ ያልፈለገ አይገዛም። ስለዚህ በዚህ ግንዛቤ ደረጃ በዚህ ሁኔታ መዋየት በጣም ተገቢ ነው ይመስለኛልና አቶ ደብሩም ከአቶ ገለታው ጋራ ከአድናቆት ጋራ እሽታውን ስለገለጠልኝ አመሰግናለሁ። እስቲ እንደ መግቢያ የተንደረደርኩበትን አንድ ሁለት አረፍተ ነገሮች አይታችኋል። የበይነ መረቡ ትዕይንተ ሕዝብ ነው የሚለው ብዙዎችን አነጋግሯል። ትዕይንተ ሕዝቡን የሚደግፉም ድጋፋቸውን በመግለጥ የማይደግፉም ተቃውሟቸውን በመግለጥ ብዙ ተብሎበታል። እንዲያውም ይሁነኝ ተብሎ ሌላ ይሄን ነገር ለማስረሳትና ለማረሳሳት የዚህን አጀንዳ ለማስለወጥም በመንግስትም ሆነ መንግስትን በሚደግፉ ሚዲያዎች ደግሞ ብዙ ተብሏል። ምናልባት ይሄ ትዕይንተ ሕዝብ ከተካሄደ በኋላ እንደምታውቁት አንዳንድ ነገሮች ወቅታዊ ከዚህም የሚብሱ ትኩስ ነገሮች በኢትዮጵያ ተከስተዋል። ስለዚህ በየዕለቱ የኢትዮጵያ ጉዳይ አዳዲስ ነገር ይዞ ስለሚመጣ እያንዳንዱን እያነሳ ለመዋት አስቸጋሪ ነው። ስለዚህ በዚህ ስለጀመር በዚሁ እንሄዳለን። ሁለታችሁም እስቲ ከእንግዳዬ ልጀምር የመጀመሪያውን ጥያቄ፣ ከዛ አቶ ገለታውም የበኩልን ትልበታለህ። እንዴት አገኛችሁት ነው የመጀመሪያ ጥያቄ።
ወደዳችሁት ወይ ወይም አልወደዳችሁትም ወይም በጠቅላላው አስተያየታችሁ ምን ይሆናል? ይሄ የበይነመረብ ትዕይንተ ህዝብ እንዲያው መሬት ላይ ላለው ሀቅና መሬት ላይ ላለው ህዝብ ጠቀሜታው ምንድነው? ከዚህ አኳያ እስቲ የተገነዘባችሁትን የተረዳችሁትን እንድታካፍሉን ለአድማጭ ለተመልካች እንድትገልጡ ጋብዛለሁ። ዶክተር ደብሩ ቀዳሚው አንተ ነህ። ግድ የለም እንደውም ገለታው ፈቅጄለታለሁ። ገለታ ይጀምር። አይ አይደለም ግን አምባጓሮ የለም እዚህ ላይ አዝሃለሁ። መቀበል ብቻ ነው ያለበት። ገለታው ነገር አትችለውም በተቀበል። እሺ እኔ በጣም ዶክተር ደብሩ ጋር በመገናኘቴ አሁንም እንደገና ደስ ብሎኛል። አመሰግናለሁ። በተለይ ህክምና ባለሙያዎች ዝም ብሎ ክብር አለኝ ከድሮ ጀምሮ እና የህክምና ባለሙያ ነው ሲባል ትልቅ ክብር ነው ያለኝ። ብዙ የሀገራችንን ህመም ሁሉ የያዙ ናቸው እና ትልቅ ክብር ተሰምቶኛል። አመሰግናለሁኝ። እንግዲህ ይሄ ትዕይንተ ህዝብ ሲባል አንዳንድ ሰው ቶሎ የመጣለት ትዕይንተ ህዝብ ምንድነው በሚዲያ ምንድነው በዚህ በሳይበር ምንድነው ትዕይንተ ህዝብ ማለት ያው ዴሞንስትሬሽን ነውና ምንድነው ዴሞንስትሬሽን በምናምን የሚል አለ። እሱ እንኳን ዘመኑ እየተቀየረ ነው። እንግዲህ አሁን ስብሰባዎች ሁሉ በዙም ስብሰባ ይካሄዳሉ። በሳይበሩ ዓለም ላይ ብዙ አይነት ወርክሾፖች ስልጠናዎች ይደረጋሉ፣ ትምህርቶች ይደረጋሉና ምናልባት እሱ አስቸጋሪ ነገር ሆኖ አልታየኝም። እንደውም ሊለመድ የሚገባው ነው እንደዚህ አይነት አስተሳሰብ ብዬ አስባለሁ። ትዕይንተ ህዝብ በድረገጽ በኢንተርኔት ማካሄድ ይቻላል ማለት ነው። ከዛ ባሻገር እንግዲህ ስብስቡ የመጀመሪያው ከጥሩ ነገር ስነሳ ስብስቡ መጀመሪያ ሳይ በጣም ደስ ብሎኛል። በእውነት ስብስቡ ደስ ያሰኘኝ ምንድነው የኢትዮጵያ መንግስት የሚያስፈራው ነገር እነዚህ በጣም የተቃረኑ ሰዎች የተቃረኑ ልጆች እንደው እንነጋገር ብለው የተገናኙ ጊዜ ነው። ይሄን አይወደው ፋክሽኑ እንደሰፋ እርስ በርሳቸው እንደተለያዩ እዛና እዛ ማዶ ሆነው ሲሰዳደቡ ሲዛዛቱ ማየት ነው ይጠቅመኛል ብሎ የሚያስበው። ስለዚህ በተወሰነ ደረጃ በጣም ተራርቀው የነበሩ የኢትዮጵያ ልጆች አንዳንዶችም ደግሞ ተጽዕኖ ፈጣሪዎች ናቸው በማታገል ረገድ እነዚህ መገናኘታቸው ይሄ በጎ ነው ብዬ ደስ ብሎኛል። በጣም በጎ ጅማሬ ነው የሚል ነው። እንግዲህ ሁለተኛው ከዛ ባሻገር ዓላማው ምንድነው ፕላትፎርሙ ምን ይመስላል የሚለው ይልቅ የሚያወያይ ነው። እንግዲህ እኔ መጀመሪያ የመሰለኝ ትዕይንተ ህዝብ ከተባለ እንግዲህ ዴሞንስትሬሽን ከተባለ ይሄ በዓለም ላይ የታወቀ ጽንሰ ሐሳብ ነው። አንድ እንግዲህ የምንታገለው ነገር አለ ማለት ነው። አጌንስት የሆነ ኃይል መንግስት ነው። በአብዛኛው መንግስት ያገዛዙ ትክክል አይደለም፣ ዲሞክራሲ በሀገራችን ይምጣ፣ የሽግግር መንግስት ይቋቋም ወዘተርፈ የሚሉ ጥያቄዎችን ይይዛልና አንድ ሶስት ኃይል ቃሎችን ይዘዋል። አገዛዝ ይብቃ፣ ሰላም ይምጣ፣ ጦርነት ይቁም የሚሉ ናቸው። እነዚህ ጥያቄዎች በእርግጥ ጥሩ ጥያቄዎች ናቸው። ግን ስብስቡ በአጠቃላይ ደግሞ አሁን አብይንም ጋብዘን ነበር ይላሉ። በአንድ በኩል እናቶ ልደቱ ቀደም ብለው እንደውም በአብይ ላይ ተስፋ ቁረጡ፣ አብይ ላይ የኢትዮጵያ ህዝብ ተስፋ መቁረጥ አለበት ሲሉም ነበር እና ያ ትክክለኛ ነው ብዬ እስካሁንም አምናለሁ። የኢትዮጵያ ህዝብ በዚህ ላይ ተስፋ ቆርጦ ይሄ ሰው ከስልጣን ይውረድ የሚል ምርር ያለ ጥያቄ የሚጠየቅበት መስሎኝ ነበረ። እንግዲህ ግን ያ አይደለም አልነበረም። የተለያዩ እንደውም በጦርነት መካከል ተጠርጣሪ የነበሩ ሰዎች ሁሉ ነው የተሰባሰቡበት። ስለዚህ መልኩን ከትዕይንተ ህዝብነት ከለሩ ተለቋል ማለት ነው። ለኔ መልኩ የትዕይንተ ህዝብ ሳይሆን መሆን ያለበት የምክክር ነው ማለት ነው። ስለ ሰላም እንነጋገር ነው ማለት ነው የተፈጠረው ፕላትፎርም። ስለዚህ ከመነሻው ጋራ አብሮ ይሄዳል ብዬ አላምንም እኔ። ያ መድረክ እንነጋገር ከሆነ ግን ሁሉን አቃፊ መሆኑ ተገቢነት አለው ብዬ አስባለሁ። አቦይ ስብሃት ይሁኑ ደብረጽዮን ይሁን የብልጽግና ሰው ይሁን ማንም ይሁን ምክክር ኮሚሽኑ ለምሳሌ ያልሰራው ስራ ይሄ ነው። መሰብሰብ አልቻለም። እነዚህ ኃይሎች ተሰባስበው በምክክር ማድረግ እንዴት እናድርግ ማለት ተገቢ ነው ብዬ አስባለሁ። ከዛ ባሻገር ግን ይሄ ህዝባዊ እምቢተኝነትን ለመቀስቀስ ትዕይንተ ህዝብ ከሆነ ግን እንትኑ ግቡን መጥቷል፣ ያ ፕላትፎርም ግቡን መጥቷል ብዬ አላምንም። እንግዲህ እንደ መጀመሪያ እንደው መነሻ ሊሆን የሚችል ነገር ይሄን ካልኩ እሺ በቃ እሺ። ዶክተር ደብሩ የበኩልህን እስቲ ምናልባት
አቶ ገለታው ባለው ላይ ተመልክቼ ሌላ ጥያቄ ይኖረኛል፣ ግን ያንተን እይታ መጀመሪያ እንስማ። እሺ፣ አዎ፣ በቅድሚያ በአገሪቱ ላይ ባለፉት 34 ዓመታት እልቆ መሳፍርት የሌለው የዘር ፍጅት የሀገር ክደት የፈጸሙ ለበርካታ ሚሊዮን ኢትዮጵያውያኖች ህልፈተ ህይወት መሰረት የሆኑ አራቆቱ የዘረፉ እንኳን አደባባይ መቅረብ ቀርቶ ለመድረክና ዘብጥያ መጣል የሚያንሳቸው ወንጀለኞች የተሰበሰቡበት መድረክ ነበር እና ምንድነው አንድ እንትን አለ ከጥንስሱ ራሱ ይህ በኢትዮጵያ ጉዳይ ላይ እንደው ባጭሩ ልልምለው እነ ሂትለርን የመሰሉ ወንጀለኞች ለ58 ሚሊዮን የዓለም ህዝብ ህልፈተ ህይወት ምክንያት የሆኑ ሰዎች ሰላም እናምጣ ብለው ከወጓቸው ከሩሲያኖች፣ ከእንግሊዞች፣ ከቀሩ አውሮፓኖች ጋር በማለቂያው ጊዜ ስብሰባ እናድርግ እንደማለት ያህል ነው የምቆጥረው እና ባጭሩ ያልበልና የወንጀለኞች እና በርካታው እዛ ውስጥ ለስብሰባ መጡ ከተባሉ ሰዎች በአንድም ሆነ በሌላ ጉዳይ ለፍርድ የሚፈለጉ ወንጀለኞች ያሉበት መድረክ ነው እና ባጭሩ ምንም ሊያመጣ እንዳይችልና እንደውም ለዚህ ለወንበዴው ስልጣን ላይ ላለው መንግስት እድሜ ለማስቀጠያ ለማድረግ ካልሆነ በስተቀርና ምናልባት ለፈጸሙት ወንጀል ዛሬ የፋኖ በየቀኑ እየገነገነ አንዳንድ እክል ቢገጥመውም የአማራው ትግል እየገነገነ በሚሄድበት ጊዜ ሊከተል የሚችለው ኢትዮጵያዊ መንግስት በሚመጣበት ጊዜ ሊከተል የሚችለው ስጋት የያዛቸው ሰዎች እድሜ ለመግዣ ያደረጉት ስብሰባ ነው ይመስለኝ እና ባጭሩ ያችን ልበል። መልካም እንግዲህ ቀደም ሲል አቶ ገለታው ሲናገር እንዲህ አይነቱን ስብስብ ይሄ ገዢ መደብ አይወደውም ብለሃል። እውነት ነው። አለመውደዱንም በተግባር አሳይቷል። በእለቱ ህዝቡ እንዳይከታተል፣ እንዳያደምጥ፣ እንዳይሰማ የኢንተርኔት አገልግሎት በሙሉ ተቋርጦ ነው የዋለው። ያ ብቻ አይደለም። ከዚያም በኋላ ደግሞ አጀንዳ በማስቀየር እና በማስለወጥ የታወቀው የአብይ አገዛዝ የማይሆኑ ርዕሶች ከዚህ ቀደም ብርቱካን የተባለች ተማሪ ስለሷ የብዙ ቀናት የሚዲያ ሽፋን አግኝቶ ነበር። አሁን ደግሞ አንዲት አትሌት ለአትሌቷ ያለንን ክብር በእውነቱ እንገልጣለን፣ አክብሮት አለን። ነገር ግን እንደ አጀንዳ ሆኖ ሰፊ የአየሩን ሽፋን ይዞ የቆየ ነው። ይሄ ምንድነው? ምናልባት የዛው ሰሞን ይሄን መደረጉ ይሄን ትዕይንተ ህዝብ ሰው እንዳይከታተል ለማድረግ ይሆናል። ዶክተር ደብሩ ደግሞ ባለው መሰረት ይሄ እኮ ታየም አልታየም ዋጋ የለውም፣ እንዲያውም ወንጀለኞች የተሰባሰቡበት፣ ስለዚህ አደባባይ ሊወጡ የማይገባቸው ሰዎች እንደ በመጭበርበር መልክ ዝም ብሎ ብቅ ብለው የህዝብ ወገን ሆነው ታይተዋልና እኔ አልደግፈው። የሁላችሁም ሐሳብ የተከበረ ነው ማለት አዘጋጆቹም ቢሆኑ ሐሳባችሁን ያከብራሉ። እርግጥ የራሳቸው ሙግት ይኖራቸዋል፣ መሟገቻ ምንድነው? ኢትዮጵያውያን እስከሆኑ ድረስ በአንድ ላይ ተሰባስቦ መነጋገሩ ክፋቱ ምንድነው? ሰላም ለማምጣት ስለ ሀገር፣ ስለ ኢትዮጵያ። ይሄን ደግሞ በመቃረን አንዶቹ እንደ መጀመሪያ ወትሮስ እነዚህ በሙሉ የተሰባሰቡት መቼ ኢትዮጵያውያን ናቸው? ኢትዮጵያዊ ነኝ ብለው መቼ ይቀበላሉ የሚሉ አሉ። እና እንደው አንድ አገር ወደ ሰላም እንዲመጣ የአገሪቱ ህዝብ
ተሰባስቦ በተለይ በፖለቲካው ዓለም ሰፊ ድርሻ ያላቸውና ሚና ያላቸው ሰዎች ቢዋዩና ቢመካከሩ ምንድን ነው? አንድ አስተያየት አንብቤያለሁ። እነዚህ የቀረቡ ሰዎች ኑዛዜ አድርገው ቢቀርቡ ኖሮ መልካም ነበር። ይሄን ሰርቻለሁ ይቅር በሉኝ፣ ለኢትዮጵያ እዚህ ደረጃ መድረስ የኔ እጅ አለበት ብሎ ቢቀርቡ ጥሩ ነበር። በደፈናው እንደው ተለባብሶ ሐሳባችሁን ብቻ ገለጡ፣ ጦርነት ይብቃ፣ አገዛዝ ይቁም፣ ሰላም ይስፈን። ጥሩ አርዕስት ናቸው ሶስቱም። መሪ ሐሳቡ ቆንጆ ነው። ግን እነማን ናቸው እዚህ ውስጥ የተሳተፉት? እጃቸው ከደም የነጣ ነው ወይ የነጻ ነው ወይ የሚለው ጥያቄ ነው። እስቲ ዶክተር ደብሩ እንደገና እንደው ልመልስህና ያን ያህል መዋየት ምን ችግር አለው የሚለውን ጥያቄ ማንም ይሁንማ የሚለውን ጥያቄ እንዴት ታስተናግዳለህ? እንዴት ትመልስልኛለህ? አዎ፣ በቅድሚያ እንግዲህ የፍትህ ጉዳይ አለ። በህግ እንግዲህ ወንጀል የፈጸመ ሰው በተለይ በዓለም ላይ ትልቁ ወንጀል የሚባል ወንጀል የሀገር ክህደትና የዘር ፍጅት ነው። እነኚህን የፈጸመ ያስፈጸመ ነው የወያኔም የኦሮሞማ መንግስት የነኚህ ሰዎች ወኪሎች ሆኑ ወይም ይህ በሚፈጸምበት ጊዜ ታዛቢ የነበሩ ሰዎች ስብስብ ነው እና በህግ አንድ ወንጀለኛ የሚታሰርበት ወይም ለፍርድ የሚቀርብበት ሶስት ምክንያት አለ ይላል የህግ ሰዎች። አንድ፣ ወንጀል የፈጸመው ሰው በተፈጸመበት ወገን በቀል እንዳይደርስበት። ሁለተኛው፣ ወንጀል የፈጸመው ሰው ተመሳሳይ ወንጀል ሊፈጽም እንዳይችል። ሶስተኛው፣ እኔን ያየ ተቀጣ የሚያስችል ህዝብ ፍትህ ሲጓደል መሟላትን ያየ ህዝብ ሊረካ እንዲችል ነው። ይህ ባልተደረገበት ሁኔታ ውይይት ብሎ ማለት እነኚህን ወንጀለኞች እንደ ልብ ነገም ገላችሁ በእርቅና ሰላም ካላችሁ ትገላገላላችሁ እንደማለት ያህል ነው። ተደርጎ የማይታወቅ ጉዳይ ነው ኢትዮጵያ ውስጥ ካልሆነ በስተቀር መቼስ በዓለም ተደርጎ የማይታወቅ ነው እና ምንም ፍሬ ከርስኪ ነው ለነሱ እድሜ ለመግዣት እና ምናልባት ለጠላት መንግስት የሳምንት ወሬ መሆኑ ራሱ ይጠቅመዋል እድሜ ለመግዛት ነውና እና ባጭሩ ምንም የበጀ አለመበጀት ብቻ አይደለም፣ ጊዜ የጠላትን እንትን እያንዳንዷ በእኛ በሙያችን ደም የመታትን ሴት ቅድሚያ የምንሰጠው ሁለት ሰው ስለሆነች በነፍሰ ጡር የሆነችን ቅድሚያ የሚሰጠው እያንዳንዷ የባከነች ሰከንድ እድሜ ህይወት የምትገፍ ስለሆነ የዛን ያህል ነው። እነኚህን ወንጀለኞች መደመጣቸው ራሱ እነኚህን ለፍርድ መቅረብ ነበረባችሁ ማለት ሲገባ እነሱን የሚካድመው ህዝብ አንድና ሁለት የለኝም ቃል ለእነሱም ጭምር እና የወንጀል ነው ባጭሩ። እነኚህ ሰዎች ለፍርድ መቅረብ ያለባቸው ሰዎች ናቸው እና በዛች ልጅ አቤት ዶክተር ደብሩ እኔ እናንተ ብቻ እንዳንሟገት ፈራለሁ። ግን አንድ ጥያቄ የኢትዮጵያን ጉዳይ የተመለከተ ግን አንድ ርዕስ ሲመጣ ኢትዮጵያውያን ነን የሚሉ ሰዎች ካልተወያዩ እነሱን ያገለለ ውይይት ወደ ሰላም ያመጣሉ ወይ? እንደዎችን ባጭሩ ነግረኸኝ የአቶ ገለታውን ሀሳብ ወስዳለሁ። እሺ፣ እነኚህ ሰዎች ኢትዮጵያውያንን ብለው የማያውቁ የትግሬ ነፃ አውጪና የኦሮሞ ነፃ አውጪ የሚባል ኢትዮጵያውያንን ከኢትዮጵያዊነት ራሳቸውን ያገለሉ ናቸው። እነኚህ ሰዎች ለ40 ለ50 ዓመት ያህል የትግሬ ነፃ አውጪ ነው የሚለው ወያኔ። የኦሮሞ ተብዮችም ኢትዮጵያ አይደለንም፣ ኢትዮጵያ ከኦሮሚያት ትውጣ ብለው የሚሉ ሰዎች ናቸው። እኔ አልኩት አይደለሁም፣ በተግባርም በአንደበትም በጽሁፍም ያሉት እንትኖች ናቸው። ኢትዮጵያኖች አይደሉም። በኢትዮጵያ ጉዳይ ላይ የነሱ ጉዳይም አይደለም፣ ለፍርድ የምንፈልጋቸው ሰዎች ናቸው። ያ ነው አቋሜ። መልካም። ይሄንን አስተያየት የሚደግፉ በዛ አንተ ባልከው መንገድ የሚሄዱ ሰዎች አሉ ብዙ። እንደው የተለያዩ ሚዲያዎች የእኩላቸውን ብለዋል። በተለይ
አንድ በሚዲያ የታወቀ ሰው እንደው ስሙን መጥቀስ አያስፈልገኝም ይህንን ስብስብ እንድቃወም የብልጽግና ደጋፊ የሆኑ ሚዲያዎች ጠይቀው ነበረ ነገር ግን ይሄ ስብስብ ምንም እንኳን ጥሩ ነገር ይወጣዋል ብዬ ባላምንም እንደ አዳነች አቤቤ እንደነ ተሻገር የመሰሉትን አንገት የሚያስደፋና የሚያስደነግጥ በመሆኑ እደግፈዋለሁ ጥሩ ነገር ባይወጣበትም ነው የሚለው እንደዛ ካለ በኋላ በአቶ ልደቱ ላይ በጉዳይ ዋና ባለቤት ላይም ከበድ ያለ አስተያየት ሰጥቷል አቶ ልደቱ በሌለበት የሱን አስተያየት በብዛት ማስተናገድ አይኖርብኝም ሌላም ደግሞ በሙያው የበሰለ አንድ ጋዜጠኛ በራሱ ሚዲያ ላይ በነገራችን ላይ ይሄ ሚዲያ ይሄንን በትዕይንተ ህዝብ ለማስተላለፍ ተባብሯል በራሱ ሚዲያ ይሁንና ጋዜጠኛው በግሉ በሰጠው አስተያየት እንደ ስብሃት እንደ አቦይ ስብሃት የመሰለውን በዚህ ስብሰባ መጋበዝ አይሁዶችን የጨረሰውን የናዚ መሪ ናና ተናገር ብሎ እንደመጋበዝ ነው ያን ያህል በሰቀጠጠ መንገድ ይገልጠዋል በአቶ ልደቱ ላይም እንዲሁ ተመሳሳይ ከ1997 ጀምሮ እስከ ዛሬ ያለውን አቋሙን በተመለከተ ይልና ሰፊ ነገር ይላል ይሄን በእውነቱ ሰውየው በሌለበት ብዙ ማስተናገድ አንችልም በዚህ ርዕስ እንወያየው ወይም እንድንወያይ ያደረኩት ምን እንኳን አሁንም ዋናው ባለ ጉዳይ አቶ ልደቱ ተባባሪው አዘጋጅ ደግሞ ጋዜጠኛ ቴዎድሮስ ቢሆንም ጠቅላላ ፕሮግራሙ ላይ ነውና ምንተቸው የግለሰብ ስም ማንሳት አንችልም እዚህ ስብስብ ውስጥ ኢትዮጵያዊ ነኝ የማይሉ አሉ የተባለው እውነት ነው እኔ ኢትዮጵያ አይደለሁም ያሉ አሉ በህይወት እያለሁ ኢትዮጵያ ስትፈርስ ማየቴን እግዚአብሔርን አመሰግናለሁ ያሉ ግሩፖች ሁሉ አሉ እዚህ ውስጥ ይሄ ጥርጥር የለም ቁም ነገሩ ግን ታዲያ ማቁጭ ብለን እናውራ ተቃዋሚ ነን የምንል ሰዎች ቅዋሚያችንን ቂማችንን ትተን ስለዚህች ሀገር ካልተወያየን እንዴት መፍትሄ ይመጣል እንዴ አብይ ነው የዚህ የኢትዮጵያ አጥፊ ተብሎ የሚታመነው አብይም ተጋብዟል እኮ ነገር ግን እሱ እንዳለው ወይም እሱ አማካሪ እንዳለው እኛ ከፍታ ላይ ነን ያለነውና ባካችሁ አታውርዱን ከናንተ ጋር ደግሞ ምን እንሰራለን ያለና የአብይ ሐሳብ ይሄ ነው አቶ ገለታ ውስጥ እስካሁን ድረስ እኔና ዶክተር ደብሩ ብዙ ተመላልሰናል የበኩልህን እንደው ከኋላ ያለውን ሁሉ ነጥያስ እንደሆነ አውቃለሁ ቀጥል እስቲ ይቅርታ እሺ አመሰግናለሁ ኢንተረስቲንግ ነው መወያየት ያስፈልጋል እንደዚህ አይነት የተለያዩ ሐሳቦች መምጣት አለባቸው በሚዲያውም ላይ ምክክር ያስፈልገናል አጠቃላይ ኢትዮጵያ ውስጥ ያለው ሁኔታ በጣም የተራራቀ ችግር ውስጥ ገብተናል እዛን የቆየ ነው የማይሆን አረንቋ ውስጥ ገብተናል በተለይ ይሄ ሁለቱ መሳሳብ የብሔርተኝነትና የኢትዮጵያዊነት የሚባለው ነገር ሲሳሳብ ነው የኖረው እና ይሄ ተቃርኖ ውስጥ ያለች ሀገር የፖለቲካ ሶሉሽኗ ምን ይመስላል የሚለው ነገር ከብዙ ሀገሮች ይለየው እንግዲህ ፖለቲካል ሶሉሽንስ ለማምጣት ምንድነው የምናደርገው ግማሹ እኔ ተገንጥዬ መሄድ ፈልጋለሁ ይላል ህጋዊ እኮ ነው እንደዚህ የሚለው በህገ መንግስቱ መሰረት በኢትዮጵያ ህገ መንግስት ውስጥ እኮ አንቀጽ 39 የምታውቁት ነው ያለው ያንን ተሸክማ እኮ የምትኖር ሀገር እኮ ናት በዓለም ላይ ራሱን የሚያፈርስ የራሱን ህልውና የሚኮረኩም ጸረ ሀገር የሆነ ጸረ ኢትዮጵያዊ የሆነ አንቀጽ እኮ የተሸከመች ሀገር ናት በህገ መንግስት ደረጃ ማለት ነው እና ከዛ ደግሞ የተደራጁ አሉ እኮ ምርጫ ቦርድ የተመዘገቡ እኮ አሉ መገንጠል ዓላማችን ነው ብለው ሳልሳይ ወያኔ የሚባለው ፓርቲ ማኒፌስቶ ላይ የወደፊት ህልሙ የትግራይን ህዝብ አስተባብሮ አገረ ትግራይን መመስረት ነው ብሎ እኮ ምርጫ ቦርድ ሄዶ ምርጫ ቦርድ አጽድቆለት ሰላማዊ ፓርቲ ተብሎ እኮ ኢትዮጵያ ውስጥ ይንቀሳቀሳል እና ፖለቲካችን የገባበት አረንቋ ሩቅ ነው ማለት ነው እነዚህ ኃይሎች ደግሞ እነዚህ በብሔር ላይ የተደራጁ ኃይሎች አሁን ሳልሳዊ ወያኔ የሚያልኳቸውም ይሄን ፕሮግራም ይዞ ሰርቲፊኬት ምርጫ ቦርድ የሰጠውንም ጨምራችሁ አንዳንድ ኃይሎችን ስታዩ የየራሳቸው ኮንስቲትዩንሲ ያላቸው የየራሳቸው ደጋፊ አፍርተዋል ባለፉት አመታት የነበረው ፖለቲካችን በጣም የተበላሸ ፖለቲካ ነው እንደምታውቁት እርስ በርስ እየተነቋቆርን አሰልፏል ሁሉ ስለዚህ ይሄን በሚመስል ፖለቲካ ውስጥ ያለ ሀገር ከዚህ ለመውጣት ምንድነው መፍትሄው ከተባለ መነጋገር ነው እነዚህ የተራራቁ ኃይሎች እንደገና እኔ አሁን እነዚህ ትላንትና ኢትዮጵያዊነት የለም ምን ሲሉ የነበሩ ሰዎች ዛሬ ስለ ዜግነት ሲያወሩ ደስ ነው የሚለኝ የዚህ ህዝብ አበሳ ያበቃ ዘንድ ማለት ነው ወገኖች የዚህ ህዝብ አበሳ ከዚህ ከገመድ ከጉትቻ ወጥቶ የተሻለ ትንሽ ምዕራፍ ውስጥ እንገባ እንደሆነ መነጋገር አለብን
እና የቅድም ዶክተር ደብሩ ስለ ህግ ሰዎች ሲያወሩ እኔ የህግ ባለሙያ እኔም አይደለሁም ሲያወሩ አንድ የሚያስተምሩት ነገር አላቸው the right to be heard ይላሉ የመደመጥ መብት ነው ለማንኛውም ሰው እና አንድ ኤግዛምፕል ሲሰጣሉ አንድ የህግ ሰውዬ ሲነግሩኝ እግዚአብሔር አሉ አዳም ያችን አትብላ የተባለውን እንደበላ እያወቀ አዳም በልተሃል እንዴ ያለው ያውቃል እግዚአብሔር አይቶታል እኮ በሁሉ ቦታ ነው ያለው ሲበላ አይቷል የተሰራውን ስራ ሁሉ አይቶታል ግን አዳም has the right to be heard in front of God even እና ያንን መብቱን ሊያከብርለት ስለፈለገ መጀመሪያም ራሱ የሚበላ የማይበላ አለ የሚል ህግ ሰጥቶት ነበረ ነው የሚሉት የህግ ባለሙያዎች እና ማንኛውም ሰው እኔ ቀርቦ የመደመጥ መብት አለው ይናገር እሱ አይደለም ትልቁ ችግር ግን አንድ መራራ ሐቅ ደግሞ ዶክተር ደብሩ ያሉት ነገር አለ ከሳቸው ደግሞ ማየው መራራ ሐቅ ነው የብዙ ሰዎች ድምጽ ይመስለኛል ፖለቲካል ጀጅመንቶች አሉ የግለሰብ ጀጅመንቶች አሉ አቶ ከሌም በሚመለከት ፖለቲካል ፊገርስ ስለሆኑ ስብሃት ነጋን በሚመለከት ደብረጽዮንን በሚመለከት አብይ አህመድን በሚመለከት ጀነራል ከሌም በሚመለከት አሉን እነዛ የፖለቲካ አቋሞች የሰውነት አቋሞች የዜግነት አቋሞች እነዚህ ግን ውል የሚያገኙት የሽግግር ፍትህ አቋቁመን ፍርድ ቤት ሲያጸናው ነው ፍርድ ቤት ሲወስን ነው አሁን እኮ ኢትዮጵያ ውስጥ ያለው ትልቅ ችግር ፍርድ ቤት ማቋቋም አልቻልንም ትራንዚሽናል ጀስቲስ የሚባለው ነገር መጫወቻ ሆነ በደርግ ጊዜ ያ ሁሉ ሰው አልቆ አንድ ጄነሬሽን ጠፋ ተባለ ኢትዮጵያ ምንም ፍትህ አላገኘች ሁለት ልጆች የሞቱባት አራት ልጆች የሞቱባት እናት ምንም ያገኘችው ፍትህ የለም አሁን በጣም ብዙ ሰው አልቋል እነዚህ ሰዎች በትግራይ ጦርነት ሰው ይጨርሳሉ በአማራ ጦርነት ሰው ይጨርሳሉ ኦሮሚያ ላይ ሰው ይጨርሳሉ በሰላም ስም ተሽፈንፍኖ አለ አይደለም እንደው ተደባብሶ እንደው እንዲሄድ ከፍተኛ ጥረት አለ ኢትዮጵያ ውስጥ ሐቀኛ ትራንዚሽናል ጀስቲስ ፍርድ ቤት ተቋቁሞ ይሄ የካሳ ፍርድ ቤትና የወንጀለኛ መቅጫ ፍርድ ቤት አለ አይደለም በሁለት በኩል ነው ጀስቲስ የሚታየው ይላሉ የህግ ባለሙያዎች የሪትሪቢዩቲቭ ጀስቲስ እና ሪስቶራቲቭ ጀስቲስ የሚሉት አላቸው ለካሳ የሚፈታና በቅጣት የሚፈታ ሁለቱም ፓራለል የሚሄዱበት የሽግግር ፍትህ መምጣት አለበት ያ ይመጣ ዘንድ መጀመሪያ መነጋገር ያስፈልጋል ከዛ በኋላ እያንዳንዱ ሰው ፋይሉን ይዞ ቀርቦ ያ ነው እኔ ባለፈው እንዳላስረዘመባችሁ ሰላም ደስ ይላል አቶ አዲሱ ዶክተር ደብሩ ሰዎች የተጣሉ ሰዎች ሲታረቁ ደስ ይላል ግን አንድ ያስለቀሰኝ ምዕራፍ ነበር አሁን በቅርብ ጊዜ መስቀል አደባባይ አብይ አህመድ ያ ደግሞ ጌታቸው ረዳ ደብረጽዮን ምናምን መጡና ዋንጫ እየተለዋወጡ የሰላም ሽልማት እርስ በርስ ይሸላሉ ማን ነው የሚያስለቅሰው መሰላችሁ ዳሃዋ ያቺ ሁለት ልጆቿን ያጣችነት ቁጭ ብላ ይሄን በቴሌቪዥን ሰጣይ እሺ በማን ጥፋት ነው ቤቷ የተዘጋው የዚች እናት ቤት ዊልቸር ላይ ተቀምጦ የሚነዳ የ15 ዓመት ልጅ ፍትህስ ምን ይሁን የዚህ ሰው ፍትህ ዳዋ በላው ማለት ነው እና ምንም ፍትህ ነገር ሳይኖር በሰላም ስም ለማምለጥ የሚሞከረው ጥረት እኔ ይሄን ነው መራራ ሐቅ መውሰድ አለብን እንመለው ከዶክተር ደብሩና ምንድነው ባላንስ ያስፈልገዋል ይሄ መናጋገሩ የሚለው ነገር አሁን እኔ የነልደቱን ፕላትፎርም የተቸሁት እንዳንድ ዜጋ ትዕይንተ ህዝብ ሊባል አይችልም ይሄ ትዕይንተ ህዝብ ሳይሆን እንነጋገር ስለ ሰላም እንነጋገር እስቲ ኢትዮጵያ ውስጥ ትራንዚሽናል ጀስቲስ ይምጣ የሽግግር ፍትህ ይምጣ የሚጠየቀው ይጠየቅ በነፃ የሚለቀቀው ይለቀቅ ወደ ፖለቲካ ሶሉሽን እንምጣ የሚል መድረክ ቢሆን እኔ ኢትዮጵያ በማንም ላይ በሯን ሳትዘጋ የሆነ የመነጋገሪያ መድረክ ያበጀች እንደሆነ ነው የህብረተሰቡ ስቃይ የሚያበቃው አለበለዛ ጉትቻውና መፈራረጁ ምናልባትም የህዝቡን መከራ ያራቀው ይሄዳል ስለመሳጋ ጥሩ ነው በጣም አመሰግናለሁ አድማጭ ተመልካቾቻችን የምንወያየው ከዶክተር ደብሩ እንዲሁም ደግሞ ከአቶ ገለታው ጋር ነው ርዕሳችን ባለፈው ቅዳሜ የተካሄደውን የበይነመረድ ትዕይንተ ህዝብ በተመለከተ ነው በዛ ላይ የተለያዩ ኢትዮጵያውያን ፖለቲካውን በቅርብ የሚከታተሉ ጭምር የተለያየ አስተያየት ስለሰጡ ነው በመደገፍም በመተቸትም እንደው አቶ ገለታ ወደ አንተ ትንሽ ልቆይና ብሬ ጥሩ ነው ሰላም ለማምጣት መዋየት ጥሩ ነው ደግሞም ተገቢ ነው
የመደመጥ መብት የሚለውም ህጋዊ አነጋገር ነው ሊደረግበትና ሊደመጥ ሊከበር ይገባል። ዳሩ ግን ዶክተር ደብሩም እንዳለው ሌሎችም አንዳንድ እንደሚሉት ጥሩ ነው፣ ግን ስብስቡ ከማ ተወያይቶ ነው ሰላም የሚመጣው። አሁን ለምሳሌ ዶክተር አብይ ተጋብዟል። በዚህ ውይይት በዚህ ስብሰባ ላይ ዶክተር አብይ ቢመጣ ምንድነው ሊል የሚችለው ይላሉ። ሰላም ብሎ ለመናገር ሰላምን እንዳጠፋ የሚታወቅ ሰው፣ ጦርነት ይብቃ የሚል ሰው የሚለውን መፈክር ጦርነት ጠማቂ የሆነ ሰው፣ አገዛዝ ይቁም የሚለውን እንደ ገዢ መደብ እንደ አንድ ኃይለኛ ጨቋኝ ገዢ ያለ መሪ ምን ሊል ይችላል የሚል ጥያቄ አላቸው። ምናልባት እንደው ይሄንን ነገር እንዴት ተመለከተዋለህ? ስብጥሩ ልክ አይደለም ነው እንጂ ለምን ውይይት ተካሄደ? በአንተ በኩል ይሄን እስቲ ወደ ሌላ ጥያቄ ይዤ ዶክተር ደብሩ ጋር ሄዳለሁ። አይ ቲንክ የተምታታው ዓላማው እኮ ነው። ዓላማው ላይ አዘጋጆቹ ዓላማው ላይ ነው ያምታቱት። አሁን መጀመሪያ ጥሪው በኢትዮጵያ ጉዳይ ላይ እንመካከር፣ ስለ ሰላም እናውራ፣ ምክክር እናድርግ። ይሄ ምክክር ኮሚሽኑ ያጣውን ማለት ነው። እሱ መሰብሰብ ያልቻላቸውን ኃይሎች ሰብስበው እንመካከር የሚል ዓላማ ይዘው ቢሆን ኖሮ ማንንም አናግልል ይባላል። አሁን እኮ ትዕይንተ ህዝብ አሉ መነሻ ላይ ትዕይንተ ህዝብ። አሁን ያልከውና አቶ አዲሱ መፈክር ነው አንዱ አገዛዝ ይብቃ የሚል መፈክር ለማለት አብይ አህመድን ጠርተውታል። እና አብይ አህመድ ቢመጣ አሁን የህዝቡ ጥያቄ እኮ እሱም ተነስቶ አገዛዝ ይብቃ ይላል ወይ? ምንድን ይሄ ፕሮቴስት against whom? ማንን ነው ምን እየተቃወምን ያለ ነው? አልጠራም። ጥርት ማለት አለበት። በተለይ እንደዚህ ትዕይንተ ህዝብ ኃይል ቃሎቹ ራሱ ኩልል ብለው ወጥተው ማታጋያዎቹ ማለት ነው። አሁን ሌላ ሀገር እኮ እንደውም ግልጽ እኮ ነው። ለምሳሌ ጠቅላይ ሚኒስትሩ ከሆነ አብይ አህመድ ይውረድ ከስልጣን፣ የሽግግር መንግስት ይቋቋም፣ ሰላም ይምጣ በምድሪቱ ውስጥ ወዘተ የሚሉ ነገሮች ይነሳሉ። ተጠያቂው የታወቀ ነው፣ መንግስት ነው። እንደዚህ ይሆናል ማለት ነው። እና ጥሪው ራሱ ተግበስብሶ እንደ ትልቅ መረብ ነው የተጣለው። ከዛ በኋላ ደግሞ ትዕይንተ ህዝብ ነው የሚለው። ቆየት ብለው ደግሞ አይ ደግሞ እንደ ምክክር ነገር ነው ይላሉ። እና መነሻ ላይ እንግዲህ ስለሆነ ይሆናል እነዚህ ነገሮች በአጠቃላይ ትንሽ የተምታታ ነገር ያለው ወደፊት መጥራት ይኖርበታል። አንድ ጥሩ ነገር ያልነው እኛ በተለይ እነዚህ አሁን ጃዋርን ብናይ ከዛኛው በኩል ሌላ አንዳንድ ወንድሞች አሉ ከተለያየ ብሔራቸውን አሰልፈው ያሉ ወገኖች አሉ። እነሱ በአንድ ላይ መጥተው ስለ ዜግነት ያወሩ ነበረ። እና ይሄ አንድ ምዕራፍ ሽግግር ነው ለኔ። ምክንያቱም እነዚህ ሰዎች ያንኑ እያወሩ ቢቀጥሉ፣ ያንኑ ቡድናቸውን እያሉ ቢቀጥሉ የኢትዮጵያ አበሳ እንቆያለን። በዚህ በቃ ድሃው ገበሬ መከራውን ሲያይ ነው የሚኖረው፣ አርብቶ አደሩ መከራውን ሲያይ ነው የሚኖረውና አሁን ምንድነው እያሉ ያሉት? በዜግነት ጥላ ስር ችግሮች መፈታት አለባቸው። አብረን ተደቆስን፣ በየቤታችን ተደቆስን እና መንቃት አለብን፣ አብረን መስራት አለብን የሚለው ነገር እኔ መቼም ሁላችን የምንደግፈው ነው። ከዛ አንፃር ነው ፖዚቲቭ እንትን ያየሁት እንጂ ፕላትፎርሙ የተጠና አልመሰለኝም። አሁን እንግዲህ ጋዜጣዊ መግለጫውን ሳዳምጥ ወደፊት የሆነ አንድ ምንድነው አብሮነት የሚል ተቋም ተፈጥሯል። ያንን ተቋም በተመለከተ አርቲኩሌት እያደረግነው ነው። ወደፊት እንዴት እንደምንራመድ እያሰብንበት ነው ብለዋል። እና ያንን አጥብቀው ያስቡበት ነው ብለው ነው። ወደፊት አቶ ልደቱ እንደገለጠው አገዛዝ አንቀጥቅጥ ነው ሚል አይነት የሰላማዊ ተቃውሞ እናካሄዳለን ብሏል። እንግዲህ ደግሞ ያኔ ለውጥ ይመጣ እንደሆነ አለ። ቀደም ሲል ግን እንደው ርዕስቱ ትዕይንት ብለው ደግሞ በኢንተርኔት የሚሄኑ ነገር እንደው ጥሩ አይደለም የሚል ነገር ነው አቶ ገለታ የገለጽከው። እንግዲህ እኔም ደግሞ የጠየቅኩት ሌሎችም እንደሚሉት ስብጥሩን ነው የተቃወሙት። ውይይት ይሁን ግን ማከማን ነው የሚችለው የሚለው ነገር ነው። ቅድም ሁለታችሁም እናሳርታችሁታል። ዶክተር ደብሩ ምናምን ባልነው ላይ ሐሳብ ካለ ልስማ፣ አለዛ ጥያቄ አስከትላለሁ። እሺ አለኛው። አዎ ማን ገለታው ባነሳው ጉዳይ እኛ እኮ ሙሴን ስርዓተ ህግ ያስተማርን ሰዎች እኮ ነን። እና አማራ ምን ይላል? አንድ አይነት አንድ አይፈርድ ይላል። አሁን መሰማት ትላንትና የመጣ ነው የፈረንጁ someone has got to be heard። ይሄ እኛ ካነጋገራችን አንድ አይነት አንድ አይፈርድ ይላል። ሌላው
በህግ ከሄደች በቅሎዬ የተቀማሁት ጭብጦ ይቆጨኛል የሚል ህዝብ ነው እና በጠቀስከው ሁኔታ አደባብሰው ቢያርሱ በአረም ይመለሱ ነው። የጠቀስከው ጥሩ ምሳሌ ነው። በደርግ ጊዜ ጉዳት እንትን የለባቸው ሰዎች ባለፉት 50 ዓመታት ለተፈጸመ ከዛም ቀደም ብሎ አደባብሼ ወደኋላ የምለው ነገር የለም። ኦሮሞ የሚባለው ህዝብ ኢትዮጵያን ከወረረ ጊዜ ጀምሮ በ450 ዘመን ውስጥ 28 ነገር ያጠፋ የኢትዮጵያን ትልልቅ አውሬዎች ተፈጅተው ይሄ ሁሉ ተምሮ የወያኔ አያት ቅድመ አያቶች ኢትዮጵያን ለ130-40 ዓመት ሲክዱ የነበሩ ሰዎች የጠላት ወታደር በሁለተኛውም ወደ በመጀመሪያው በሁለተኛው የጣሊያን ወረራ 80% የጣሊያን ወታደር የነበረው ከወያኔ ትግሬ አያት ቅድመ አያቶች የመጡ ናቸው። ምንም የተደረገ ነገር የለም ስላልሆነም ጭምር ነው። አሁን የጠቀስካቸው እነ ጀዋር ይሄን ሁሉ ወንጀል የፈጸሙ ሰዎች ኢትዮጵያን እናፈራርሳለን የኖሩባትን ጥገት ሰጥታቸው ዜግነት የሰጠቻቸውን ሀገር እናጠፋለን ያሉ ሰዎች ናቸው። እና ጥሩ ጥያቄ እንትን ያልከው አደባብሰው ቢያርሱ በአረም ይመለሱ ነው። እስከ ዛሬ ድረስ ኢትዮጵያ ውስጥ ወንጀለኞች ተቀጥተው ስላልነበረ ነው ለዚህ በቃ ነው። ስብሃት የመጣው የቀሩትም ስማቸውን ቄስ ይጥራውና ለዛ የመጡት ማነው ፍርድ የሚባል ነገር ስላላያቸው ናቸው። 28 ዓመት ከወያኔ ጋር ወንጀል የፈጸመን ሰው ሆ ተብሎ በስልጣን ላይ ያበቃ ህዝብ ነው እና የደቡብ አፍሪካን ጥሩ ምሳሌ ልጥቀስ። የደቡብ አፍሪካ ትሩዝ ኤንድ ሪኮንሲሊየሽን እውነትና እርቅ ተብሎ አንድ ወስላታ ቄስ የእንግሊካን ምንትሴ ተብሎ ኖቤል ፕራይዝ ይሸልማል። ይሄንን ጥቁሮች እንዲሸነግል ነው እና ለ300 ዓመት የተፈጸመባቸውን ወንጀል ጥቁሮቹ ሳይካሱ እልቆ መሳፍርት ከ1948 ጀምሮ ከዛም ቀድሞ ከ1913 ጀምሮ በፈረንጆች ጥቁሩ በገዛ ሀገሩ መሬት እንዳይኖረው ያደረገን የነጭ ስርዓት ይሄንን ማንዴላንና 28 ዓመት ያሳሰረውን ወንጀለኛ ደክሌርክ አንዱን ጠቅላይ ሚኒስትር አብረው ኖቤል ፕራይስ ሸልመው ሁያ ሆየ ተብሎ አንዳች ካሳ አንዳች ፍርድ ሳይባል ያን ወንጀል የፈጸሙ ሰዎች ግማሾቹ እየሞቱ እንደውም አንዱ በሕክምና ሐኪም የነበረ ነው በሌላ ወንጀል ጥቁሮችን የሚያመክን ትምባሆ እና ይሄን ይቀምም የነበረ ሰው በነፃ ተለቆ በሌላ ወንጀል 13 ዓመት ታሰረ። በሌላ ወንጀል ይህ ነው ኢትዮጵያ ውስጥ እየሆነ ያለው። እነ ሂትለር በሰላም ይምጡ እንደማለት ያህል ነው። ሂትለር ጦርነቱ ሊያልቅ አካባቢ እርቅ ፈልጎ ነበረ። 25 ሚሊዮን ሩሲያውያንና ሶቪየቶች ናቸው ያለቁት። ከ58 ሚሊዮን 25ቱ ራሻኖች ናቸው። 200,000 አሜሪካኖች አልቀዋል። ጦርነቱ እንኳን የገቡበት ወደ ኋላ ነው። እንግሊዞች በምንም አይነት እንደ ጣለ እንዲወድቅ ነው ይሄ ፋሽስት መንግስት መዳመጥ አለበት ብለው ነው ለፍርድ ያቀረቧቸው። የወያኔና የኦሮሞማ መንግስት የነሱም አጋሮች ከዚህ የተለየ እጣ ፈንታ ሊኖራቸው አይገባም። የረጅም ጊዜ ወንጀል የፈጸሙ ናቸው እና አሁን ቅድም ያነሳው ፍርድ ላልከው ተገቢ ጥሩ ምሳሌ ነው ይሄኛው። እነኚህ ወንጀል እኔ የአውሮፓ ዜግ ወረቀት እንትን አንድ ሰውዬ የ84 ዓመት ሰውዬ ዜግነቱን ዜጋ ሆነ ተብሎ ጋዜጣ ላይ ያለው እንዴ ይሄ ሰውዬ ከየት ሀገር የመጣ ነው ብዬ ብል በጠላት ጊዜ አገሩን ከድቶ ዜግነቱን ገፈውት ከስንት ዓመት በኋላ የተሰጠው ነው ተባለ። ዛሬ አሜሪካ መጥቶ 80 ቢሊዮን ብር ዘርፎ ነው ከኢትዮጵያ ሄዱት ወያኔዎች። እንደነኛ አይነት ወንጀለኞች ጋር መታሰቡስ እና የጠበቃ ልጅ ነኝ፣ ህግ የሚዳኘኝ ነኝ። በነገራችን ላይ ለህግ
እንደ ዘመዶቼ ለህግ እምሞት ነኝ። ስለዚህ በምንም አይነት ዘመዶቼ ስላለቁም ብቻ አይደለም 52 ዘመዶቼ ተፈጅተዋል በወያኔ ትግሬና በወያኔ ኦሮሞ ተብዮች ጫማ ጥልቀው የማያውቁ በአማርነታቸው እና ከ8 ቢሊዮን በላይ አማራ አልቋል። ለቀሩትም ኢትዮጵያኖች አልቀዋል። እነኚህን ወንጀለኞች እንደ ማንኛውም ዜጋ እስከ ለተሞቴ የምዋጋቸው የምፋለማቸው ሰዎች ናቸው በነገራችን እና እንደው ለህሊናዬ እንደው ላፍታም እነኚህን ሰዎች እንትን እምላቸው አይደሉም እና እንደው በቅንነት ነው የምለው። እግዚአብሔር ይስጥልኝ። ጥያቄን ሌላ ካለ ማለት እላለሁ። አመሰግናለሁ። እንቀጥላለን። አድማጭ ተመልካቾቻችን ዶክተር ደብሩ ከአውሮፓ እንዲሁም ደግሞ አቶ ገለታው ከዚህ ከዩናይትድ ስቴትስ ቦስተን እንግዶቼ ናቸው። ይህ አዲሱ ሚዲያ ነው። እስከ መጨረሻው አብራችሁ እንድትሆኑ ጋብዛለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አዘሙ። አቶ ገለታው አሁን ወደ ስብጥሩ ነው የምመጣው። ለምሳሌ በዚህ ውይይት ዘመነ ተጋብዞ መጥቷል። ያው ካለበት ቦታ ሆኖ አቋሙን አሳይቷል። ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፈን የሚለው። አሁን እዚህ ላይ አንድ ሁለት ሶስት ጥያቄዎች ማንሳት እችላለሁ። አንደኛ የዘመነ መገኘት ለአንተ ምን ትርጉም ይሰጣል? ልብ በል እንግዲህ ታውቃለህ፣ ጦርነት ይቁም ነው አንዱ ትልቁ መፈክር። ዘመነ ደግሞ ጦርነት ላይ ነው ያለው፣ ጫካ ነው ያለው፣ የፋኖ መሪ ነው፣ በተለይ የጎጃሙ እና ለአማራ ህልውና የሚታገል ነው። ጦርነቱን አቁሞ ወደ ውይይት ይመጣል ወይንስ ምንድነው? የሱ መጋበዝ ትርጉሙ ምንድነው? የአብይ መጋበዝ ትርጉሙ ግራ እንዳጋባ ሁሉ የሱ መጋበዝ ግራ ያጋባል። እና ደግሞ ዘመነ ሲመጣ ፋኖን በጠቅላላ ይወክላሉ የሚል ጥያቄ የሚያነሱ አሉ። እርግጥ ነው በአንድ በኩል በብዛት ስሙ የሚነሳው እስክንድር ተጋብዞ ፈቃደኛ ለመሆኑ ተገልጧል። ወኪሎቹም ተጠይቀው በውክልና እንኳን ተናገሩ ቢባሉ እምቢ ብለዋል። ይሄ መቼም ትክክል ነው። ጥሪው ቀርቧል። እምቢ ካሉ ምንም ማድረግ አይቻልም። ግን የዘመነ ጉዳይ ነው የሚያጠያይቀው እና ይሄ ሁኔታ በአጠቃላይ ሲታይ ግን በኢትዮጵያ ጦርነት ቆሞ ሰላም ይምጣ ሳይሆን ከዚህ ቀደምና ተወልደቱ የሚያራምዱት ሐሳብ አለ። የሽግግር ጊዜ እንዲዘጋጅ፣ የውይይት ጊዜ እንዲኖር ወደዛ የሚያመቻች ነው የሚሉም አሉ እንጂ አሁን ጦርነት ቆሞ ሌላ ጦርነት ለማቆም በአሁኑ ሰዓት ኢትዮጵያ ውስጥ ያለው አንገብጋቢና ዋና ጥያቄ ምንድነው? ይህን ስርዓት ከነህገ መንግስቱ ማፍረስ፣ ከዛ በኋላ ነው ኢትዮጵያን የሚያስተዳድረው ኃይል ማምጣት የምንችለው የሚል አቋም አለ። ወደዛ የሚወስድ ነው የሚሉም አሉ። ይሄን ሁሉ እስቲ እንደው ግምት ውስጥ አስገባና ያንተን አስተያየት ስጠን አቶ ገለታው። አመሰግናለሁኝ። በመጀመሪያ ዶክተር ደብሩ ሲናገሩ ስለ ብሔር ተኮር የሆኑ ነገሮች ስላነሱ እዛ ላይ ራሴን አስተያየት መስጠት ስለወደድኩ ነው። እና እንግዲህ እቺ ሀገር ኢትዮጵያችን መጽሐፉ ምን ይላል? ኢትዮጵያ ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይለቅም ይላል እና በቋንቋ በተለያየ ወግ ልማድ የተዥጎረጎርን ብንሆንም አንድ ነን ኢትዮጵያውያን። ይችን ሀገር እዚህ በማድረስ ረገድ ከጣሊያን ተከላክለን ብቸኛ ነፃ ሀገር በመፍጠር ረገድ በኢትዮጵያ ውስጥ ያልተበላለጠ እኩል ድርሻ አለን ሁላችን ኢትዮጵያውያን እና እኩል ነን። አንዳንድ ከየብሔሩ የተነሱ የሚያጠፉ ሰዎች ብሔርን ወክለው ሊወክሉ አይችሉም። ከኦሮሞ አካባቢ ጽንፈኛ ቢነሳ፣ ከአማራ ጽንፈኛ ቢነሳ፣ ከትግሬ ጽንፈኛ ቢነሳ በቀጥታ ያንን ብሔር የሚመለከት ስላልሆነ ምናልባት አንዳንድ ጊዜ ስንገልጽ ይሄ ብሔር ተኮር የሆነው ነገር ላይ መጠንቀቅ ያስፈልገናል። ይቺ ሀገር የሁላችን ስለሆነች ማለቴ ነው። አንዱ ትልቅ አንኳር እምነቴ ስለሆነ ነው ያነሳሁት። ሁለተኛው የዚህ የተነሳው እንትን ላይ መድረክ ላይ የተዘጋጀው መድረክ ላይ የነዘመነ መገኘት ጉዳይ ሲነሳ እንግዲህ ጦርነት ይቁም የሚለው አብይ ይላል ብዙ ጊዜ። እንደውም እሱ ነው አጥብቆ የሚለው በቃ ጦርነት ምን ያደርግልናል? ኢትዮጵያውያን ሰላም ነው መምረጥ ያለብን፣ በቃን ጦርነት ምናምን ይላል። ግን እንትን ይፈርማል። እዛ ቢሮ ሲገባ ደግሞ ይሄን ያህል ድሮን ይገዛ፣ ጥይት ይገዛ ምናምን እያለ እየፈርም ማዘዣ ይጽፋል። በኋላ ያን ስብሰባ እንትን ካለ በኋላ እና
ሁሉም ኃይሎች ወደ ጦርነት የገቡ ኃይሎች ይህን ማለታቸው አይደለም ጥፋቱ ጦርነት ይቁም ማለት ግን ጦርነት በአንድ እጅ አይጨበጨብም ይላል ዛሬ መቼም ምሳሌ አባባል አበዛን ሀብታም ነው ህዝባችን በዚህ በምሳሌ አባባል በጣም የተወሳሰቡ ነገሮችን በቀላሉ ይገልጻልና ለዛም ይሆናል በአንድ እጅ አይጨበጨብም ይላል ያገራችንም ሰውና አንድ ኃይል ብቻውን ጦርነት ይቁም ስላላ አይቆም ግን ኢንቴንሽኑን ሞቲቭን ይመስለኛል ወደ ሽግግር እንግባ በጦርነት አንተላለቅ ማለት ጦርነት አቆማለሁ ማለት አይደለም ለኔ እንግዲህ ይሄ ዘመነን እንትን ፖዚሽን ለማስተካከል ለማድረግ ሳይሆን አጠቃላይ እንደ ፕሪንሲፕል እኔ እንደዚህ ነው ማምነው የትኞቹም ቢሆኑ በእንደዚህ አይነት ስብሰባዎች ላይ የተገኙ ይህን መንግስት ሽግግር ይምጣ በኃይል ኢትዮጵያ ውስጥ ለውጥ መምጣት መቻል አለበት ህዝባዊ አመጽም በየትኛውም ትግል ወደ ሽግግር መምጣት አለብን ነው ጦርነት ተገደን የገባንበት አውድ ነው የሚል ትርጉም ነው ለኔ የሚሰጠኝ ከዛ ውጪ ግን ፋኖን በሙሉ ሊወክል አይችልም ዘመና እንደሚታወቀው የጎጃም ፋኖ አዛዥ ነው እስከምናውቀው ድረስ ሌላ ግን በሸዋ ያሉ በዛም በተለያየ አካባቢ ያሉ የነስክንድርም ደግሞ አለ ተሰሚነት አላቸው ሁሉም በያሉበት እነሱን ሊወክል አይችልም ገና ተደራጅተው የፋኖ አንድነት ተቋም ስላልተፈጠረ ማለት ነው ስለዚህ የሚወክለውን ማህበረሰብ ይዞ የሚወክለውን አታጋይ ይዞ ይሄንን ማለቱን የበራሱ ችግር ነው ብዬ አላምንም አቶ አዲሱ ምናልባት ጥያቄውን መልሼ እንደሆነ መልካም ጥሩ ነው በጣም አመሰግናለሁ እንደው አንዳንድ አስተያየት ሰጪዎች ዶክተር ደብሩ በዚህ ላይ የምትለው ካለ ትነግረኛለህ ሌላውን ጥያቄ ላስከትልና አንዳንድ ሰዎች ይህን ስብስብ በቀናነት ላለመመልከት እንደው የወሰኑ ይመስለኛል ጭራሹኑ ምን ይላሉ ይህን ስብስብ ከኋላ ሆኖ ያዘጋጀው ቲፒኤልኤፍ ነው ህዝባዊ ወያኔ ሓርነት ትግራይ ነው የሚል ነገር አላቸው አብሮም ደግሞ ምናልባት ዩናይትድ ስቴትስ እጁ አይኖርበት ይሆናል የሚሉ አሉ ማንንም ያዘጋጀው ማንንም ግን የኢትዮጵያን ጉዳይ በተመለከተ መዋየቱ ክፋት የለውም የሚል ሐሳብ አለኝ ግን ቲፒኤልኤፍን ያዘጋጀው እጁ አለበት ለማለት ምንድነው ተጨባጭ ነገር አርገንኛ ልንወስድ የምንችለው ይሄን ሐሳብ ልንገዛ የምንችልበት መሰረት አለን ዶክተር ገብሩ ምናልባት ይሄን ጥያቄ በደንብ ሰምተው ከሆነና አስተያየት ካለ ሌላም ቀደም ባለው ንግግራችን ላይ መልስ ካለ ተነግረኛል እሺ አዎ ገለታው ባነሳው አገር አንዱ ከመበላለጥ እንዲህ መበላለጥ ጣቶች አምስት ጣቶቻችን የተለያየ እንትን አላቸው ቁመታቸው አገልግሎታቸው በነገራችን ላይ ይሄ ነው ወደ 50 60 የእጃችን ትልቁ ዋጋ ያለው አውራጣታችን ነው በነገራችን ላይ በስራ ላይ እና ጣት እንኳን የተለያየ እንትኖች አሉት በነገራችን ላይ ሊዘለል የማይገባው ሀቅ አለ በኢትዮጵያ ሀገር መንግስት ምስረታ ላይ የአማራ ሚና ምን እንደሆነ ሳይታወቅ የሚቀር እኔ ያልኩት አይደለም ሌላው ይቅር በሁለተኛው ጦርነት በ1929 አልበርቶ ሳባኪ የሚለው ሙሶሎኒስ አቢሲኒያ በሚለው መጽሐፉ ላይ አሜሪካዊ ማን ነው ጣሊያን ዝርያ የሆነ አሜሪካዊ ነው ጥሩ መጽሐፍ ከጻፈበት እንትን ላይ ኢትዮጵያ በተወረረች በአመቱ ማማ እንደሆነ ጥናት ይደረጋል አርበኞች እንግዲህ ይሄ ከደቡብ በሚባለው በአማራው ክፍል ሳይሆን በሐረርጌ በአሩሲ በባሌ በሸዋ በሲዳሞ በእነኚህ በመካከሉት የአርበኞቹን ጥናት ተደርጎ 25000 አርበኞች ነበሩ ከ25000 አርበኞች 23500 አማራ 1500 እንደውም በቅድሚያ ሲዳማ ነው የሚለው ሲዳማ ዛሬ በአዲሱ ስማቸው ኦሮሞ ከሚባለውና የቀሩት ነው የሚለው 6% ነው ሌላው 94% ከ20 19 አማራ ነው እንግዲህ የነኝን ሰዎች ድርሻ በወንድም ባቶ ገለታው ሁሉ እኩል ነው ድርሻ እንትን አንዱ አነሰ በዛ ለማለት ሳይሆን ይሄን ያለው በአገሪቷ
ምንነት ላይ የአማራው ሚና ይሄ ነበር። እንደው በትንሹ እኔ ያልኩትን አይደለም ጠላት እንትን ያለውን ነው። ስለዚህ ይሄም ህዝብ ነው በኢትዮጵያ ውስጥ እንዲፈጅ የኢትዮጵያ ባለውለታ ህዝብ በምንም ህብረተሰብ ውስጥ በነባር እንትኖች ጠንካራ ነባር ህዝብ አለ በየትም ቦታ እንዲህ አድርጎ ባቆያት ሀገር ነው እንግዲህ ጦርነት የታወጀበት። አማራ ከማንም ኢትዮጵያዊ እንጂ አማራ ራሴን ብሎ አቅም ብያላቅም እኔ አማርነት ትላንትና በአማርነት መፈጀት ከጀመርኩ ወዲህ ነው አማራ ያልኩት እኔ ብቻ ሳይሆን በርካታው አማራ። ስለዚህ ዛሬ በርካታው እንደውም አማራ የወረዳ በወረድ ነው እኔ አማራ ራሴን እምል እስከሚል ድረስ ነው እንትን ያለውና ለአማራ የነገር ጉዳዩ ያልነበረ ጉዳይ ነው። በአማርነት ሲፈጅ ስለሆነ ነው ዛሬ እና ጦርነት ስለተባለበት ጦርነት ይቁም። ማን ነው ጦርነት የከፈተው? የመንግስት አገልግሎት ምንድነውና የአንድ መንግስት መሰረታዊ ተግባር የዜጎችን ደህንነት መጠበቅ ነው። የኢትዮጵያ መንግስት የኦሮሞ መንግስት ነኝ ብሎ አላንዳች ሀፍረት ቀደምም ብሎ በህገ መንግስት አማራ ጠላት ነው ብሎ የትግሬ ወያኔ ምን ነበር ያደርግ የነበረው? ልናድበሰብሰው የሚገባ ጉዳይ አይደለም። አማራ በገዛ ከክርስቶስ ከእግዚአብሔር ቀጥሎ በፈጠራት ሀገር እንደ ባይቷር እንዲገደል እንዴት ተደረገበት? ይሄ ነው በነገድ የተፈጠረ እንትን አማራ የፈጠረው እንትን አይደለም። በእንዲህ አይነት ሁኔታ መንግስት የህዝብን ደህንነት ሀብት ንብረቱ ሊጠበቅ የማይችልበት የደከመበትን ንብረቱን እያፈረሰ በትውልድ የኖረበትን ቦታ እያፈረሰ ያለን መንግስት በህዝብ ላይ ጦርነት እንትን ያወጀን እንዲህ አይነቱን ጦርነት ይብቃ። ማን ነው ጦርነቱን እንትን ያደረገው? 50,000 ሰራዊት እኮ ነበር ይሄ ማነስ ጁላ ነው እንትስ የተባለው ያሰፈረው መጀመሪያ የአማራን እንትን ለማንበርከክ ብረት እንዲፈታ ሱሪውን እናስወልቃለን ብሎ ጦርነት ያወጀው ይሄ ጠላት መንግስት አይደለም ወይ? ይህ ባለበት ሁኔታ ጦርነት ይቆም። ጦርነት ለመቆም ከተፈለገ ጦሩን አያነሳም ወይ ወራሪው መንግስት በወረረው ህዝብ ላይ? ያ ነበር መደረግ። ይሄ ፈረንጅ ጥሩ ቃል አለው በአማርኛ እንደው በትንሽም ግልፍም ስላለኝ አልመጣል። ዲዝ ኢንጂኒየርስ ይለዋል ፈረንጅ። ይሄ የውስልትና ነው። የውስልትና ገደብ የሌለው እንትን ነው እና ይህ የአማራ የኢትዮጵያ አለኝታ ነው። ወደ ኋላ ምለው አይደለም። ሐቅ ነው። ኢትዮጵያን ያቆመ ነው። የጥቁርን ዘር ያስከበረ ነው። ስለሆነም ነው ጦርነት የታወጀበት። በኢትዮጵያ ውስጥ ኢትዮጵያ ያልተንበረከከችው ለነጭ ያልተንበረከከችበት ምክንያት ምንድነው ብለው አጥንተው አማራ የሚባል ጀግና ህዝብ ተዋህዶ ቤተክርስቲያን ዘውዱ ነው ያሉት። ዘውዱን አጠፋን። እኔም የዛ ትውልድ እንትን ነበርኩ። ዛሬ አማራው እንዳለ እንዲጠፋ ይደረገበት ሐቁ ነው። የሚዘለል ጉዳይ አይደለም። ቅድም ለጠየቀኝ ወያኔ ትግሬ ምንስ ቢያደርጉ ምን ይደንቃል? እኔ ጉዳይም አይደለም አንዳንድ ጉዳይ ላይ ስለ ወያኔም ሆነ ዛሬ ኢትዮጵያ ላይ እንትን ስላሉት በቂ እነሱ ለፍርድ የሚቀርቡበት የመጨረሻውን ፈረንጅ ይላል ምንድነው አንዳንዴ several life sentences ይላል። አንድ ሰው ግፋ ቢል 100 ዓመት ነው የሚኖረው። ፈረንጆች ፍርድ እንትን ሲሉ 20 እድሜ ልክ ይሉታል። እድሜ ልክ ማለት 2000 ዓመት ይኖር ይመስል እና እነኚህ ይሄን የሚገባቸው ወንጀለኞች ናቸው። እና ወያኔ አደረገው አላደረገው አይደንቀኝም። የአሜሪካ መንግስት ቢያደርግ ይደንቃል ወይ? አማራን ወቅቶ 2-3 ጊዜ የወያኔ ሰራዊት በናቢይ ታጥቆ የአሜሪካ ድጋፍ ያለው 2-3 ያልታጠቀን አማራ ከፈጀ በኋላ እርቅ ተብሎ ፕሪቶሪያ ተሰብስቦ ያለቀው አማራ ሳይሆን ለግልግል እንትን ያለው ወንጀለኞቹ አማራና የቀረውን ኢትዮጵያ የፈጁ የወያኔና የኦሮሞ ተብዮች የኦሮሞ ወንጀለኞች ተሰባስበው
አሜሪካ ማን ነው ፕሪቶሪያ አሜሪካ ያላቸው ይሄን ነው። ተስማሙ ሰሜን ትግሬና ምዕራብ ትግሬ የሚባለውን የአማራ ምድር ይረከቡ ዘንድ በወያኔ ምክር ነው የአማራው ሰራዊት መሳሪያ እንዲፈታ የኢትዮጵያ መንግስት መሳሪያ እንዲያስፈታቸውና ትግሬ እየከሰገሰ ወልቃይትን ራያን እንዲይዝ ይሄ ነው ሁሉ። ይሄን ባታደርጉ ባትታረቁ የሚከተላችሁ ይሄ ነው ያላችሁ። የኢትዮጵያ አየር መንገድ እንዲበራ እናደርግም፣ ገንዘባችሁን ፈረንጅ ፍሪዝ ያደርገዋል፣ ገንዘባችሁን ልታወጡ አትችሉም፣ ለፍርድ ትቀርባላችሁ ብሎ ነው ያስፈራራቸው። አፋርና አማራ ያለቀው ህዝብ ጉዳያቸው ሳይሆን ይሄን የአሜሪካ መንግስት ያደረገው። ስለዚህ እንደው ነገሩን አነሳሁት እንጂ ወያኔ ያደረገው ሌላ የሚመለከት ጉዳይ አይደለም። ባጭሩ ለምፈልገው እኔ የምለው ማለት ይሄ ጠላት መንግስት መዳሸቅ አለበት ነው። እንደነ ሂትለር ተዳምጦ ለፍርድ መቅረብ ያለበት እንጂ ቅድም ገለታው እንዳለ ህገ መንግስት የወያኔ ህገ መንግስት ከዱር ይዘው 5% የኢትዮጵያን ህዝብ የማይወክል ወያኔ ትግሬ በአማራን ያገለለ ህገ መንግስት በጣለበት ሁኔታ ይሄን መንግስት ብሎ ከንትን ማለት በእውነት እኔ ቃል የለኝም። ስለዚህ አሁንም ባጭሩ ማንንም ያድርገው እኛን የሚመለከት አይደለም። ይህ መንግስት ለፍርድ መቅረብ ያለበት ነው አቋሚያ ነው። እግዚአብሔር ይስጥልኝ። መልካም አመሰግናለሁ። አድማጭ ተመልካቾቻችን ውይይታችንን እያገባደድን ነው። አንድ ሁለት ጥያቄዎች ለእንግዶች አቅርቤ እናጠቃልላለን። አቶ ገለታው ቀደም ሲል ዶክተር ደብሩ ባለው ላይ ይሄንን ስብስብ የወያኔ እጅ አለበት ለማዘጋጀት የሚለውን እንዳለ ሳትረሳ ሐሳብ ካለ ትነግረኝና ጥያቄ አብሬ ላስከትል። ይሄን ስብስብ አንዳንድ ሰዎች ምን ይላሉ? ሌላ ኢትዮጵያ ለመመስረት ያሁኗን ሳይሆን ምናልባት አቶ መለስ ከዚህ ቀደም ነፍሳቸውን ይማርና እንደሚሉት እቺን ኢትዮጵያ ፈራርሰን እንደገና እንገጣጥማታለን እንዳሉት አይነት አሁንም ሌላይቱን ኢትዮጵያ ለመገንባት የታቀደ ነው የሚሉ ሰዎች አሉ። ይሄን ደግሞ የሚሉት ምንድነው? አዘጋጆቹ ይሄኛው አጀንዳ ወደፊት ለምትመሰረተው ኢትዮጵያ የሚል ነገር እኔም አድምጫለሁና ይሄ ነገር ወደዛ የሚያስኬድ ነው ያን ያስጠረጥራል። ሁለቱንም አያይዘህ አስተያየት ክንስተኝና ወደ ማጠቃለያ ጥያቄ ሄዳለሁ። እሺ ምናልባት ከፈቀድክልኝ ዶክተር ደብሩ ባሉት አንድ ሁለት ነገር ብቻ ልጨምርና ወደዚህ ወደ ንስሐው አዲሱ መለሳለሁኝ። አንዳንድ ነገር ያሳስበኛል ዶክተር ደብሩ ሲናገሩ። እሳቸውም ብቻም ሳይሆኑ እንደዚህ አይነት አቋም ያላቸው ሰዎች እንዳሉ አውቃለሁና አንዳንድ ጊዜ ስንወያይ የሚያሳስበኝ ምንድነው ህብረታችን ነው። የኢትዮጵያ ሀገራችን አሁን አማራን ያየን እንደሆነ እንደ ብሔር፣ ኦሮሞን ያየን እንደሆነ፣ ትግሬን እንደ ብሔር ህዝቡን ያየን እንደሆነ አሁን ህገ መንግስቱ ላይ ተቀመጣል አንድ ልዩ ጥቅም የሚል ለኦሮሚያ ልዩ ጥቅም ይሰጣል። የኦሮሞ ህዝብ አንድ ጊዜ ወጥቶ እኛ ልዩ ጥቅም ፈላጊ አይደለም እኩልነት ነው ጥያቄያችን አሉ። የምን ልዩ ጥቅም ነው? እኩልነት ነው እንፈልገው። አማራ በታሪኩ ውስጥ ከማንም የማይበልጥ ከማንም የማያንስ ድርሻ አለኝ ነው የሚለው። እኔን ነው ማቅ ከማንም የማይበልጥ ከማንም የማያንስ ድርሻ አለኝ፣ በሰላም መኖር አለብኝ በምድሪቱ በማቅናት ረገድ ከማንም አላንስም ነው። በልጣለሁ የሚል መንጠራራት በአማራም ይሁን በኦሮሞ በትግራይ ውስጥ የለም። እንደዚህ አይነት ነገር የለም። እኩል ነን ሁላችንም ኢትዮጵያ ውስጥ። ፍጻሜያችን ደግሞ የኢትዮጵያ ነጋችን ደግሞ ማንም ከማንም የማይበልጥባት፣ ትግሬም በልጦ የማይታይበት፣ አማራ በልጦ የማይታይበት፣ ሁላችን እኩል ቁመት የሚኖረን በፍትህ ፊት በኢኮኖሚ ክፍፍል ውስጥ ይሄንን ያሰብን ይሄን ያለምን እንደሆነ ነው ህዝባችን ድሃው ገበሬ የሚያልፍለት። ኢትዮጵያ ውስጥ የኦሮሞን ገበሬ፣ የአማራን ገበሬ፣ የትግሬን ገበሬ አንድ ቦታ ብናያቸው አንድ ለያቸው። አለባበሳቸው ያው ነው፣ ኑሯቸው ያው ነው። አብራችሁ ምሳችሁን ብሉ አንድ ላይ አድርገው በአንድ ነጠላ ዘርግተው ነው የሚበሉት። እንደዚህ አይነት ማህበረሰብ ነው የያዝነው እና ይሄ የማይሆን የፖለቲካ እንትን መጥቶ ከዚህ ከ50 ዓመት በኋላ የዚህ የሶሻሊዝም አስተሳሰብ ብሔር እየተከፋፈለ የማየት ነገር ሀገራችን ህብረታችን ያመሰው ነውና እንደው እኩልነት ላይ ሁላችንም በእውነት አጥብቀን መስበክ ያለብን ይመስለኛል። ሁለተኛው የዚህ ድርጅት ጉዳይ በወያኔ ይጠረጠራል የሚለው በእውነቱ እኔ
በዚህ ደረጃ እኔ አንደኛ የፕሮግራሙ ማዘጋጅ አይደለሁም፣ ሌላውም ሰው ይሄንን ብዙ ሲል አልሰማሁም፣ አላውቅም። ግን ይሄንን ስብስብ ለመተቸት ገና በጣም ቱ early ነው የምለው። አሁን ገና አንድ ስብስብ ነው ያየነው እና እስቲ ይራመዱ ትንሽ። አሁን እንደውም ከባለፈው ትንሽ የተማሩም ይመስለኛል። እንዳልነው የመጀመሪያው ስብስብ ዝም ብሎ አግበስብሶ ነው የመጣው። ሲመጣ በአንድ በኩል ትዕይንተ ህዝብ ነው ይላል፣ ዴሞንስትሬሽን ነው። ዴሞንስትሬሽን ሆኖ ደግሞ አብይንም ጋብዣለሁ ይላል። አይ ምክክር ነው ወይ ስንል ደግሞ አይደለም ደግሞ ይላሉ። እና ፕላትፎርሙ ራሱ ተፈጥሮ ምንድነው ናቹራሊ ያ ፕላትፎርም ምንድነው የሚለው ላይ ግልጽነት ጎሎታል። እነሱ ለማስረዳት ቢሞክሩም የህብረተሰቡ ጥያቄ ብዙ አያለውና ትክክልም ነው። በአንድ በኩል ያስደሰተው ሁሉንም ያስደሰተው ምንድነው የማይነጋገሩ ሰዎች ከተነጋገሩ ያቺ ምድር እንደው ይሄ ምጥ ሊያልፍላት ሲሆን ወይ? ምክንያቱም የነዚህ ሰዎች ችግር ነው የህዝብ ችግር የሚሆነው። ቅድም እንዳልነው የራሳቸው ኮንስቲትዩንሲ ያላቸው ተደማጭነት አላቸው። ጃዋር ተደማጭነት አለው። እኛ ወደድ ነው አልጠላ ነው እኛ ወንጀለኛ ነው ልንለው እንችላለን፣ ግን ደግሞ እሱ ወንጀለኛ አይደለም ታጋይ ነው የሚለው ሚሊየን ነው ያለው። ስለዚህ ኢትዮጵያ ውስጥ ሰላም ይመጣ ዘንድ ኮንስቲትዩንሲ ያላቸውን ኃይሎች ጋር ኮንሰንሰስ ባርጌን፣ ይሄ ኤሊትስ ባርጌን ይባላል በሌላው ሀገር እንደዚህ አይነት ችግር ሲገጥም የኤሊትስ ባርጌን ወደ ማድረግ መራመድ ይኖርብናልና እንደው ይሄንን ስብስብ እስቲ አንድ ሁለት ጊዜ እድሜም እየሰጠ ነው ያየ ነው። በተለይ አሁን ያደራጀ ነው ያሉት ልደቱ የአብሮነት የሚባለው ማኒፌስቶ አለው ይወጣል። ከዛ በኋላ የሚሄዳቸውን እርምጃዎች ማየት ነው። ግን እንደው ምናልባት እድል ከሰጠኝ አቶ አዲሱ በተለይ ስለ ህዝባዊ እምቢተኝነት ልደቱ ሲያነሳ ሰምቻለሁና ህዝባዊ እምቢተኝነት በጣም ጥንቃቄ ኢትዮጵያ ውስጥ ያስፈልገዋል። እኔ ይሄ ምክክር በሰፊው ማንም እየገባ ቢመካከር ተገቢ ነው የምለው። ህዝባዊ እምቢተኝነት መሬት አንቀጥቅጥ ህዝባዊ እምቢተኝነት ለማድረግ አንድ 5 ነገሮች ላንስ። አንደኛው ኤጀንሲ ነው። change always need agency ኤጀንሲ ያስፈልጋል። በሌላው ሀገርም ጥሩ ውጤታማ የሆነው ለአመጾች ህዝባዊ እምቢተኝነት ውጤታማ ኤጀንሲ አማርኛ ወኪል ነው ኤጀንሲ ወኪል ነው ወይም ደግሞ ድርጅት ነገር ያስፈልገዋል። ልክ ነው ወኪል ያስፈልገዋል እንበለው። እንደውም ጥሩ ነው። አይ ቲንክ ወኪል ጥሩ ይመስለኛል። ውክልና ያስፈልገዋል። አዎ ያንን መፍጠር ያስፈልገናል። እዛ ላይ ጥንቃቄ ያስፈልገዋል። ቅድም አሁን ዶክተር ደብሩም እንዳሉት የሚጠረጠሩ ሰዎች ሰስፔክት ማለት ነው። ለምሳሌ እነዚህ ከፍተኛ ስልጣን ላይ የነበሩ ሰዎች በውጊያ ጊዜ ሰስፔክት ናቸው። ወንጀለኛ የሚላቸው ፍርድ ቤት ነው ይመጣል። እሱ ገና ሰስፔክት የሆኑ ሰዎች ደብረጽዮን መጥቶ አገዛዝ ይብቃ ቢል አሁን ምንድነው የትግራይ ህዝብ የሚለው? እነዚህ እኮ ሰስፔክት እኮ ናቸው፣ ተጠርጣሪዎች ናቸው አሁን ባለው ሁኔታ እኮ። ስለዚህ ኤጀንሲው አልኩኝ ምንድነው ይሄ ውክልናው ወይም ደግሞ ድርጅት የሚፈጠር ድርጅት ኩልል ያለ የጠራ መሆና። ሁለተኛው ምልክት ያስፈልገዋል፣ ሲምቦል ያስፈልገዋል። ምልክት ጥሩ ህዝባዊ እንቅስቃሴ ለማምጣት ከዚህ በፊት ተሞክሮ ያላቸው ህዝብ የሚጠረጥራቸው ሰዎች ወደ ቅድሚያ ከመጡ ህዝባዊ ሞቢላይዜሽን ወይም ደግሞ ይሄ ምንድነው ህዝቡን አጠቃላይ የመቀስቀሱ እንቅፋት ነው የሚገጥመው። አቶ ልደቱ እንዴ ባለፈው ጊዜ እኮ እንደዚህ እኮ ነበር ይሄኛው ይላል። ይሄኛው ደግሞ ባለፈው ጊዜ እኮ እንደዚህ ነበር እኮ። ባለፈው ጊዜ ሞክሮ እኮ አልተሳካም። አሁን ደግሞ እንደገና ልክ እንደ እግር ኳስ ጨዋታ ደግሞ እንሞክረው በቃ ደግሞ እያለን ነው ያለው እኮ። እንዴ ሰው እኮ ነው እያለቀ ያለው ሊል ይችላል ሰው። ስለዚህ አዳዲስ ፊቶች ምልክቶች ማብቀል መቻል አለብን። እቅድ ያስፈልገዋል። ሚና ዲያስፖራው አሁን አንዳንድ ጊዜ ምንድነው ትልቁ ችግር ሚና ለመለየት ነው። ኢትዮጵያ ውስጥ እዚህ ውጭ ቁጭ እንልና የሆነ ዶክመንት ስናዘጋጅ ስሙን ሁሉ ኢትዮጵያን አድን ምናምን እንለዋለን። እዚህ አሜሪካ ቁጭ ብለን እንዴት ነው ኢትዮጵያን የምናድነው? እኛ ኢትዮጵያን ማዳን እኮ የብዙ ነገሮች ድምር ውጤት እኮ በጣም ሰፊ ነገር እኮ ነው። በጣም የፖለቲካ ስልጣን ሁሉ ይጠይቃል። የፖለቲካ ስልጣንን መቆጣጠር መንግስት መሆኑን ሁሉ ይጠይቃል። እና ሚናችን ውጭ ያለው ድጋፍ ነው የምንሰጠው። ዲያስፖራው ይሄንን በለየ ሁኔታ ነው እቅድ ሲያወጣ ማድረግ ያለበት እንጂ በቃ ራሱ ህዝባዊ እምቢተኝነቱን ፈጥሮ እንደው የሚመራ አድርጎ እንደዚህ አይነት የሚና መምታታት ካለ ትግላችን ላይራመድ ይችላል። ፓርቲዎችን ባይመሩት ነው የምለው። ፓርቲ ሳይሆን ሲቪክ ድርጅቶች ቢሆኑ ገለልተኛ የሆኑ ሶሻል ቼንጅ ቢሆን ንቅናቄው ሶሻል ቼንጅ ቢሆን እንደዚህ ከሆነ የህዝባዊ እምቢተኝነት ኢትዮጵያ ውስጥ ፍሬ ሊያፈራ ይችላል የሚል እምነት ነው ያለኝ። ምናልባት ከጠየቀኝም እንደው ሩቅ ቦታ ሄጄ ከሆነ አቶ አዲሱ ይቅርታ
አድርግልኝ። መልካም ነው። አጭር ጥያቄ ላንተ አቅርቤ ወደ ዶክተር ደብሩ ሄዳለሁ። አንደኛ ይሄንን ስብስብ ለመተቸት ወይም ስለሱ ለመናገር በጣም ጊዜ ነው ገና ነው ብለሃል። እኛ ጅምሩ አንድ ሰው መቼም ሲያዩት ያላማረ ሲበሉት ምንድነው ይላል የሚባል ነገር አለ። ከዛ ተነስተውም ነው ይሄን የሚተቹት እና ገና ነው ማለትም ከባድ ይመስለኛል። ይሄ ማለማመጃ ሆኖ እነ አቦይን እነ ጃዋርን እንደዚህ ለምደናቸው ነገም ደግሞ ይቀጥሉ ልንል ነው ወይ? እነዚህ እኮ ጥፋተኞች ናቸው ነው። ሌላው ደግሞ ያልከው ነገርና ባጭሩ የምትመልስልኝ ተጠርጣሪ አንድ ተጠርጣሪ ወንጀለኛ አይባልም። እውነት ነው። በፍርድ ቤት ወንጀለኛነቱ እስካልተረጋገጠ ድረስ ወንጀለኛ አይባልም። ዳሩ ግን አሁን ዛሬ የኢትዮጵያ አብዛኛው ህዝብ አብይ ወንጀለኛ ነው ይላሉ። ለምን ሲባል ኢትዮጵያን ያፈረሰ አማራውን በሁነኝ ተብሎ እንዲሞት ያደረገ በህዝብ ገንዘብ ድሮን እየገዛ ህዝቡን ያስጨፈጨፈ ወንጀለኛ ነው እንላለን። በአንተ አገላለጥ አብይም ሰስፔክት ነው ብለን እንልፈው ወይ የሚል ጥያቄ ቢመጣ እንደው ባጭሩ ምን ትመልሳለህ? እና አቦይ ሌሎችን ምንም ጥያቄ የለውም። ይሄ እኮ ትክክል ነው። አሁን እኛ ሁላችን የምንለው እኮ ለፍርድ መቅረብ አለበት እኮ ነው የምንለው። አብይ አህመድ ለፍርድ ይቅረብ ነው፣ የእጁን ያገኝ እኮ ነው። ያንን ተቋም አልፈጠርንም እንጂ ወንጀለኛ አይደለም ነው። እኛማ ወንጀለኛ ነው ብለን እናምናለን። ፈርደና የፖለቲካ አሁን ለምሳሌ ኢትዮጵያ ውስጥ ጄኖሳይድ አለ የለም የሚለው አከራካሪ ነገር አለ አይደለም። እኔ ኢትዮጵያ ውስጥ ጄኖሳይድ አለ ነው የምለው። ግን ይሄ የፖለቲካ አቋም እኮ ነው። የኔ የግለሰብ የፖለቲካ አቋም ነው። ግን ለምሳሌ ኢንተርናሽናል ክሪሚናል ኮርት ይባላል። እዛ ቀርቦ ድምዳሜ ሲሰጥ ደግሞ ያኛው የፍርድ ቤት አቋም ይሆናል ማለት ነው። እና በእኛ እንደ ዜጋ የምንፈርደው አለ እና ይሄኛ አብይ አህመድም እኮ አይሲሲ ቅረብ እንላለን፣ ኢትዮጵያ ውስጥ ፍርድ ቤት እናቅርበው እንላለን፣ ይፈረድበት እንላለን። እና ይሄ ስርዓት መፍረስ የለበትም። ስርዓት ሁልጊዜም ቢሆን ጠብቀን ነው መሄድ ያለብን እና በዚህ መንገድ ነው ይሄንን የማየው። ከዛ ባሻገር ግን ይሄኛው ቱ እርሊ ነው ያልኩት ተችተነዋል። መነሻውን መተቸት አስፈላጊ ነው እንዳልከው አቶ አዲሱ። የተቸነው ምንድን ነው? የተምታታ ተክለሰውነት ይዟል። በአንድ በኩል ህዝባዊ ቢተኝነት ነው የሚለው፣ በሌላ በኩል ደግሞ እንደ ምክክር ነው ይላል። እነዚህ ሁለት በጣም የተለያዩ ነገሮች ናቸው። ምክክር ልክ ነው፣ ብዙ ኃይሎችን ሰብስቦ ማመካከር ነው፣ የማይግባቡ ሰዎች እንዲግባቡ ማድረግ ነው። አሁን እኮ የምክክር ኮሚሽኑ ትልቅ ስራ እኮ የምንተቸው እኮ የሚግባቡትን ብቻ ይዞ እያግባባ ነው ያለው። የሚግባቡ ሰዎችን ብልጽግናዎችን ብቻ ይዞ ብዙ ስለ ተግባቦት ያወራል፣ ሌሎቹን አባሯቸዋል። እኔ የሚመስለኝ መግባባት በማይግባቡ ሰዎች መካከል ነው እና ይሄኛው የማይግባቡ ሰዎችን ማምጣት ለምክክር ጥሩ ነው። ግን ትዕይንተ ህዝብ ነው የሚለው ነገር ደግሞ ሌላ ነገር ስላመጣ ተተችቷል። ይሄ ጅማሮ ተተችቷል። ከዚህ በኋላ ተምሮ ኩልል ብሎ ወጥቶ ወይ ምክክር ነው ይዞ የሚሄደው ህዝባዊ ቢተኝነት ነው አቶ ልደቱ የሚለው እሱን እናመጣለን ካለ ደግሞ አሁን የሰጠነቸው አስተያየቶች ኢምፖርታንት ናቸው። በተለይ ጥርት ታማኝነት ያለው ወኪል መኖር እና ምልክቶች ለምሳሌ ከዚህ በፊት ስማቸው በተለያየ መንገድ የተነሳ ሰዎች ከመጡ ኮንስቲትዩዌንሲው ይቀነሳል። ቢያንስ እነሱ ላይ እምነት የሌለው ሰው ለተቃውሞ አይወጣም ቢያንስ። ስለዚህ ይጎዳናል፣ አገር ይጎዳብናል እና አዳዲስ ምልክቶች በህብረተሰቡ ዘንድ ተቀባይነት ያላቸው ሰዎች መምጣት አለባቸው የሚል ነው ያለኝ። በጣም ጥሩ ነው። አመሰግናለሁ። አድማጭ ተመልካቾቻችን ዶክተር ደብሩ ነጋሽ ከአውሮፓ፣ አቶ ገለታው ዘለቀ ከዚህ ከዩናይትድ ስቴትስ ከቦስተን እንግዶቼ ናቸው። ይህ አዲሱ ሚዲያ ነው። ወደ ማጠቃለያው እንሄዳለን። እንደው ዶክተር ደብሩ ቀደም ሲል በተነሳው ጥያቄ ላይ ሀሳብ እንዳለ በጣም ያስታውቃል። ምልክት ነገር ስታሳየ ነበረ። የማጠቃለያ ጥያቄ አለኝ እዛ ላይ የምትለውን ብለህ ይሄ ትዕይንተ ህዝብ ይሄ በይነመረብ ትዕይንተ ህዝብ አንድ በኢትዮጵያ ትልቅ ጥያቄ ሆኖ ያለውን የሚያጨልም የሚያዘናጋ ነው ይላል። ይህም የሐኪሞች የባለሙያ ያንተ የሙያ ባልደረቦች ያነሱትን የራበን ዳቦ ይሰጠን እስካሁን ህዝብ ስናድን ነበር ራሳችንን ማዳን እንጀምራለን ብለው የተነሱትን አንዴ እያሰሩ አንዴ ከስራ እያባረሩ እያዋከቡ ያለውን ትግል እንዲያውም መምህራኑ፣ ተማሪው፣ ነጋዴው፣ ገበሬው ሊደባለቅባቸው ይገባል የሚለውን እንቅስቃሴ ያጨለመ ነው ይላሉ። በዛ ላይ አስተያየትክን አንተም አቶ ገለታውም ትሰጡኛላችሁ። ቀደም ባለው ላይ ባጭሩ አስተያየትክን ሰጥተኝ ወደዚህኛው ጥያቄ ብትሄድልኝ አንድ የማጠቃለያ ጥያቄ ለሁለታችሁም አለኝ። መፍትሄ እግዚአብሔር ይስጥልኝ። ከፊቴ
ጥያቄ እንዳለኝ ሀሳብ እንዳለኝ መስንትም ማለት ለመደበቅም አልቻልኩ ማለት ነው። አዎ አልቻልክም። ገለታው ባነሳ አዎ ይሄ ኮንስቲትዩንሲ ወይም ምንድነው ደጋፊ ኃይል ውክልና ህዝብ አለው ለሚለው ነገር ሁለዜ ወደ አያት ቅድመ አያቶቻችን ወግና ባህል ሄዳለሁ። እኔ ህግን ለሙሴ ያስተማሩ ሰዎች ዝርያ ነኝ ብዬ በኩራት ነው እንትን ምለው። ምን ይላል አንድ አባባል አለ፣ ርትዕ ወፍትህ ይላል። የሚረታው ፍትህ ነው እንጂ እጅ ስለወጣ አይደለም። አሁን ያልካቸው ኮንስቲትዩንሲ 20-30 ሚሊዮን ኦሮሞ ተብዬ የነፍሰ ገዳይ ደግፈው መባሉ ክብደት አለው ማለት አይደለም። አንድ ምሳሌ ልጥቀስልህ። ዛሬ የሚደነቀው ሶክራቲስ ትልቅ አዋቂ የነበረ ሰው ነው። ኃጢአቱ ምን ነበር? መጠየቅ ነው። ሰዎች የሚሉትን እንትን እስቲ እንደው ልክ ነው ወይ? እጅም መጠየቁ ብቻ ነው እንደው አብራሩልኝ በማለቱ ብቻ እንደ ወንጀለኛ ተቆጥሮ 500 እንስሶች ፓርላማ የሚባለው የሞት ፍርድ ይፈርዱበታል። እና ሄምሎክ የሚባል መርዝ ነው በብልቃጥ ሰጥተው እንዲጠጣ አድርገው ያ ሰው ይሞታል። ይሄን የነገሩኝ በነገራችን ላይ ይሄን ምሳሌ የሰጡኝ ነፍሳቸውን ይማረውና የዛሬ 30-35 ዓመት ግድም ጀነራል ነጋ ኃይለ ሥላሴ የሚባሉ ሊቅ ናቸው። እግዚአብሔር እድለኛ ሆኜ እሳቸውን ለማግኘት ለንደን በቅቼ እሳቸው ካስተማሩኝ ነው ይሄን የምጠቅሰው። እና ሶክራቲስ ለ2000 ዘመን በላይ የሚወደሰው አዋቂ 500 እዚህ ግቡ የማይባሉ ሙታኖች እንዲሞት ስለፈረዱበት ነው። ስለዚህ እጅ ስለወጣ አይደለም። ጀዋር የወንጀለኛ ወንጀለኛ ነው እና ስለዚህ ሰዎች አሉት ተብሎ የሚዘለል ጉዳይ አይደለም። ሂትለርም የ40-50 ሚሊዮን ህዝብ ድጋፍ የነበረው ህዝብ ነበር፣ ሰው ነው፣ ለፍርድ ቀርቧል። ስለዚህ በሰዎች እንትን አይደለም የሚመዘነው ማለቴ ነው። ህግ ነው። ርትዕ ወፍትህ የሚባለው የሚያሸንፈው ርትዕ ነው፣ ፍትህ ነው፣ የሚረታው ነው ነገሩ። የህዝብ እጅ ስለወጣ አይደለም፣ ምን ያህል ጀሌ እንዳስከተለ አይደለም፣ ፍትህ ነው እንትን የሚለው። ዛሬ ኢትዮጵያ ውስጥ የነገሰው ያ ነው። ምንድነው የጀሌ አገር ነው ማንም እና ሰው የሚገደልበት። እና ሌላ ልጠቅስ የምፈልገው ርስት በሺህ ዓመቱ ለባለቤቱ ይላል። ኢትዮጵያ ውስጥ የተዛባ ተብሎ ወንጀል ወራሪዎች ተወላጁን በሀገሪቷ ለረጅም ጊዜ መኖሩ ሳይንስ የመሰከርለትን ህዝብ ትላንትና ኢትዮጵያን የወረረ ከሀገሩ ውጣ ብሎ እየገደለ ነው። እና አንድ አባባል አለ በነገራችን ላይ አሁንም ክፉ ጠሪ ወይባውን አስቆጣው ይላል። ክፉ ጠሪ ማለት አዲሱ ብዬ ብልህ በቁጣ ወይ ነው የምትለኝ፣ ግን ወንድሜ አዲሱ ብዬ ብልህ አቤት የኔ ወንድም ደብሩ ትለኛለህ። ገለታውንም እንደዚያ ሁሉ። ስለዚህ ዛሬ አማራው ጦርነት የታወጀበት ህዝብ ማለት ነው። አሁን እነኚህ የተሰባሰቡ የተባሉ ጦርነት ያወጁት በአማራው ላይ ነው እና ያወጁበት ህዝብ ከህልውና አልፎ የመብት ጉዳይ የሚያነሳበት ጊዜ ሩቅ አይደለም። ርስት በሺህ ዓመቱ ለባለቤቱ የተቀማውን በባዕዳን የተወረረ ዛሬ አማራን ከሀገር ውጣ የሚለው ኦሮሞ ተብዬው ወያኔ ትግሬ ተብዬው የአማራ ምድር ወሮ ውጣ የሚለው በፍትህ ያን ምድር የሚለቅበት ጊዜ ሩቅ ላይ ሆን ይችላል ነው። እና ፍትህ መሰረታዊ ጉዳይ ነው። ለዘለቄታ መፍትሄ በዓለም ላይ እንትን የሚለው ፍትህ ሲኖር ብቻ ነው። እና ዘለነው አለባብሰነው ለአንድ ላይ ለአብሮነት ለምት በሐቅ ላይ የተመሰረተ ነው ሁሉ ነገር ሊሆን የሚችለው እና የሚዘልቀውም እድሜ የሚኖረው። ስለዚህ ነው ህግ የተከበረ እንትን ነው፣ ሙያም ነው።
በፍትህ ነው ማለቅ ያለበት ነው። ፍትህን ለማስከበር ደግሞ የምታውቁት ነገር ነው፣ ኃይል ነው። አሜሪካ ነባሮቹን አሜሪካም ሆነ ላቲን አሜሪካ፣ አውስትራሊያ፣ ኒውዚላንድ የፈረንጅ ወራሪ ነው መሬት ዘርፎ ገሎ ዛሬ ናይቶ እናንተን በስደት የምትኖሩበት ወይም በእንትን የሚኖርበት ሀገር የሌሎች ሀገር ነው። ምንድነው የናት ጉልበት? ስለዚህ ለመጥፎም ነገር ጉልበት ነው። አግባብ መብትንም ለማግኘት ጉልበት የሚያስፈልግበት ጊዜ ሆኗል እና ያ ነውና የማይቀር ጉዳይ ነው። ፍትህ ነው ነው ለሐኪሞቹ ጉዳይ ስላነሳልኝ እንደ አንድ ትንሽ እንትን ልመለስ። የዛሬ 40-50 ዓመት የአንድ ሐኪም ደሞዝ $400 ነበረ። 800 በ450 900 ብር ያ ነበር የዛሬ 40-50 ዓመት እና እንደውም በአንድ ቃለ ምልልስ ይችኑ ህዝብ ሊገባው እንዲችል በሚል እንደው በግማ ያርድ የለም በየዓመቱ እስላም ክርስቲያኑ በየዓመት ባሉ በዚያ ጊዜ የዛሬ 40-50 ዓመት የአንድ ሐኪም ደሞዝ የ40 በግ ዋጋ ነው። በውዱ በ20 ብር 20 ብር ቢገመት በ10 ከሆነ 80 በግ እንትን ይባል ነበር። ይህን ሰሞን ቅርብ ጊዜ ወደ ኢትዮጵያ ሄዳ የመጣች አንደቴ እንደውዬ ስንት ነው አልኳት። ከ15 እስከ 50 ሺህ የሚባል ነበር አለች። 15 ሺህ ብር ማለት የአንድ ሐኪም ደሞዝ ነው ዛሬ። ከ40 ዓመት በኋላ የዛሬ 40 ዓመት ወይ 40 ወይ 50 ወይ እስከ 80 በግ ደሞዙ የነበረ ሰው ዛሬ የወር ደሞዙ አንድ በግ ነው። አንድ በግ የማይሞላ እንግዲህ ምን ያመለክታል? ቤተ መንግስት ይሰራል። የሰባተኛ ክፍል ውዳቂ አገር አፍርሶ ከ1 ሚሊዮን ህዝብ በላይ ቤት አፍርሶ ቤተ መንግስት የሚሰራበት እንዲህ አይነት አገር ነው ያለ ነው እና የሚያቃጥለኝ የሚለበልበኝ እናጼ ዘርዓ ያዕቆብ ልጁ አላግባብ ሰው ገሎ ከኢየሩሳሌም አባትየው ሲመጣ ይሄን ዜና ይሰማል። ልጁ አላግባብ አንድ ካህን ገደለን እንትን ይላል። ማረው ብለውት አይደለም። በፍትሐ ነገሥት ደንብ የገዛ ልጁ እንዲንጠለጠል ያደረገ ነው። እንደዛ አይነት ስርዓት የነበረበትን አገር በእንደነ እነኛ አይነት በነ ስብሐት በነመለስ በነኝ ደግሞ ዛሬ ኢትዮጵያን በወረሩ እንትን ማለት እንደው በቁማችን እንዳለቅን ነው እንትን እና መተባበር ነው። እንደነኛ አይነቶቹን ስብስብ ቢያንስ አንቅረን መጥፋት ይገባናል። እንኳን እነሱ ለነሱ ደግ ነገር ለመናገር እነኝን የበርካታውን ህዝብ ተመልክተው ነው ይሄን ለዚህ ለስብሰባ የሚበቁት። ድፍረት ገዱና ማለት አደባባይ ወጡ። እንደው አደባባይ መቅረብ ነበረባቸው ነው። አሜሪካ ላይ ያሉትን ወገኖች ያለው በቲማቲምና በእንቁላል መደብደብ ኃጢአት አይደለም። በነገራችን ላይ ፈረንጅ ሀገር ቲማቲምና እንቁላል ማዝነብ ነበር ነው ያልኩት። አሁንም አነስተኛ ልናደርግ የምናደርገው ነገር እነኚህ ሰዎች ለፍርድ መቅረብ አለባቸው ነው። እነሱ ብሎ ለኢትዮጵያ ተቆርቋሪና ስብሰባ ጠሪ እና በዛች ልባችን እና ጥያቄን ምናልባት በደንብ አቀረብኩ ከሆነ ይቅርታ። ይሄ የበይነ መረብ ትዕይንተ ህዝብ ወቅታዊ የተባለ ለስርዓቱም ለውጥ መነሻ ህዝብን ቀስቃሽ የሆነ የሐኪሞች እንቅስቃሴ ባለበት ሰዓት መደረግ አልነበረበትም፣ ሸፈነው የሚሉ አሉና ምን ትላለህ ነው ዋናው ጥያቄና አንተም ይመለከታል። ባልደረቦችን የሙያ ወገኖችን አሰባስበህ አንተም እንግዲህ የምትሰለፍበት ጉዳይ ነው ብዬ አምናለሁና እርግጥ ሸፍኖታል። በኋላ መደረግ ነበረበት የትዕይንተ ህዝብ ምንም ጥርጥር የለውም። ምንም ጋርዶታል በቅጡ። አዎ ምክንያቱም ይሄ ቅደም ተከተላለው አይደለም። የሰው ዜና እንትን በሚረጭበት ጊዜ የሰው ልጅ ባህሪ ነውና 2-3 እንትን ሐሳባችን ይከፈላል። ምንም ጥርጥር የለውም እና ሐኪሞቹ ብርቱ ተማሪዎች የ7-8 ዓመት ድካም የደሃ ልጅ ተምረው ያን በሚያደርጉበት ጊዜ ይሄ እኮ በኢትዮጵያ ህዝብ ላይ ጦርነት እንደታወጀ ሊገለጽ የሚገባው ነገር ነው። ቤልጅየም መንግስት ለውጧል። ሐኪሞች ሱዳን የዛሬ ስንት ዓመት መንግስት ለውጧል፣ እንዲሻር አድርገዋል።
የኢትዮጵያን ህዝብ ህክምና የነፈገ መንግስት ነው ይሄኛው። የመኖር መብቱን ብቻ ሳይሆን ሐኪሞችንም በችጋር መጥበስ ብቻ ሳይሆን ተገልጋዩን ህክምና እንዲነፈግ በርካታ ህዝብ ለትምህርት ዋጋ እንደሌለው እንዲያደርግ ጭምር ነው። ይሄ 7ኛ ክፍል ውዳቂ ዶክተር ራሱን ብሎ በአገሪቷ ላይ ይህን ሰሞን አንድ ፀጉር ቆራጭ የሆነች ሐኪም ሰማሁኝ። በፀጉር ቆራጭነት የተሻለ ገንዘብ ሰበስባለሁ ብላ ሐኪም 78 ያገኝታ ዩኒቨርሲቲ የጨረሰች ልጅ እና የዚህ መንግስት እንትን ምን የጀነራል ነጋ እንደገና የነገሩኝን ነገር እንደው በዛች ልቋጭ ያስቃል። ቀጭኔ ትጠጣለች አሉ ውሃ እግሯን እንትን ፈርከክ አድርጋ አጠገቧ አህያ ጠጣለች። አህያም ወንዝ ውስጥ ነው እና ዞር ትልና አህያ በቀጭኔ ትስቃለች። እንዴ ወይዘሮ ቀጭኔ ምን አሳቀሽ ትላታለች አሉ። እንደው ገርመሽኝ። ምን የገረመሽ? ጭራሽ ጉንድሽ ያለች ነገር አንገትሽ አሳርም ያለ ትላታለች። እውነትም አህያ እንደው የትኛው አካሌ ነው የተመጣጠነው አለች አሉ ቀጭኔ። ሁሉ ብልሹ አይደለም። የኢትዮጵያ መንግስት የትኛው አካሉ ነው ጤነኛ የሚያሰኘው? ብልሹ አይደለም እንዳለ እና በዛች ልቋጭ። አመሰግናለሁ ዶክተር ነብሮ። አንድ የማጠቃለያ ጥያቄ ለሁለታቸውም ይኖረኛል። ግን አቶ ገለታው እንደው የሐኪሞቹን እንቅስቃሴ ምናልባትም ይሄ እንቅስቃሴ ሌሎችን ትብብር ቢያገኝ ይሄን ስርዓት የሚያናጋና ለውጥ ሊያመጣ የሚችል እንቅስቃሴ ነበር፣ ያንን ጋርዶብናል፣ ያለ ወቅቱ ተደረገ የሚሉ ሰዎች ይሄን አስተያየት ይሰጣሉ። ያንተን አስተያየት ስጠኝና ወደ መጨረሻው ማጠቃለያ የመፍትሄ ሀሳብ ምን ትላላችሁ ወደሚለው ሄዳለሁ። እሺ፣ እውነቱን ለመናገር እኔ መጀመሪያ ሳይ ለዚህ ለሐኪሞቹ ጥያቄ በጣም ሳስቼ ነበረ። መሳሳት የበለጠ ድጋፍ እንዲያገኝ፣ እንዲጮህ፣ እንዲሰማ። እኔ መቼም አንዳንድ ጓደኞች አሉኝ ሐኪሞች እዚህ ሀገርም ያለ አንድ ማቀው ሐኪም ጓደኛ አለኝ እና ያጫውተኛል የሐኪሙን ብሶት። አሁን ዶክተር ደብሩ እንዳሉት በኃይለ ሥላሴ ጊዜ $1 1 ብር በነበረበት ጊዜ 800 ብር ነበር አሉ የሚያገኘው አንድ ሐኪም። እና እንግዲህ $800 ማለት ነው ሁለት ነው። $1 2 ብር ነው በአፄ ኃይለ ሥላሴ ጊዜ። አሁን እንደዛ ነው፣ 2 ብር ነው። እንደዛ ነበር። እሺ፣ በኋላ ነው በደርግ ጊዜ እኮ 2.07 ነበር። ልክ ነው፣ ያው ነበር። እኔ በዛ ጊዜ ነበር 2 ነበር። በዛ በኃይለ ሥላሴ $1 1 ብር ነበር ነው ማለት ነው። እና በደርግ ጊዜ $1 1 ብር $2 ከ07 ሳንቲም ነበር በደርግ። ዞሮ ያን ጊዜ ስናካፍለው እነሱ 980 ነበር አለ ሐኪሙ ደሞዝ ሲነግረኝ። እንግዲህ 980 ስናካፍለው ወደ $470 ማለት ነው እንግዲህ። እና ከዛ ተነስተው ወደ 300 ምናምን ደርሶ ነበር በኢህአዴግ ጊዜ። አሁን በዛሬው ምንዛሬ ስናየው $59.7 ነው የሚያገኘው አንድ ሐኪም ሲቀጠር 8000 ብር ስለሚቀጥሩ። ጀነራል ሐኪም እንደዛ ነው የሚቀጥሩት። ማስታወቂያ ሲያወጡ ስናይ 8000 ብር ኑ ተቀጠሩ እያሉ ይላሉና እንግዲህ አንድ ጀነራል ሐኪም $59 ነው የሚያገኘው ማለት ነው። እና ይሄ ጉድ ምንም ስም የለው። አሁን ሐኪሞቹ ደሞዛቸውን ከናይጄሪያ ከጋና ከምን ጋር ያወዳድራሉ? እንዲህ ከታሪካችን ጋር ስናወዳድረው እንዴት በዚህ ደረጃ እንወድቃለን? እንዴት $400 $50 ይሆናል እንዴ? ይሄ እኮ ምንም ስም የለውም እኮ። ሐኪም እንዴት ለማኝ እናደርጋለን? የብሔራ ምንድነው ይሄ ዳቦ ጥያቄ ብሔራዊ ጥያቄ ነው። የፉድ ሴኩሪቲ የምንለው ምግብ ዋስትና ጥያቄ ብሔራዊ ጥያቄያችን ነው እኮ የምንል የነበረው። ድሃ አደሩ ምናምን አንዳንዴ ለአርብቶ አደሩ አካባቢ ገበሬው ደግሞ ዝናብ ሲያጥረው ይቸገርብናል፣ ሪዘርቭ የለንም ነው ጥያቄ ነበር እንጂ እኮ ድሃ ዝም ብለን ምን ብለው ያጣን ህዝብ እኮ አይደለም። ገበሬው ሲጠግብ እንደፈለገው ነበር የሚኖረው። ያ ጥያቄ እንዴት ዶክተር ውስጥ ገባ? አሁን ዶክተሩ እንዴት ራበኝ ሊል ቻለ? ዶክተሩ ከተራበ ያልተራበው ማን ነው? ስለዚህ ይሄ የሐኪሙ ጥያቄ ጎልቶ ብሔራዊ ጥያቄ ሆኖ መውጣት አለበት። የዚህ የብሔራዊ የፉድ ሴኩሪቲ የምንለው የምግብ ዋስትና ጥያቄ ሆኖ መውጣት አለበት የሚለው ነው። እና አንዳንድ ንቅናቄዎች ሲፈጠሩ ቅድም ያልኩት ለዚህ ነበረ አቶ አዲሱ። ዲያስፖራው ሚናውን ማወቅ አለበት። ሰፖርት ነው ማድረግ ያለብን። ሐኪሙ ሲነሳ ሐኪሙን መደገፍ፣ መምህሩ ሲነሳ መምህሩን መደገፍ።
አገር ቤት ያሉ የታክሲ ጥያቄ ሊነሳል። አሁን ብዙ ጥያቄዎች ሲነሱ እነሱን ከፍ እያደረግን መሄዱ ጥሩ ነው እና አንዳንድ ጊዜ ምናልባት ይሄኛውን ስብስብም እነዚህን ጥያቄዎች ወደፊት በሚያደርጋቸው ስብሰባዎች ኢትዮጵያ ውስጥ የሚነሱ የሙያ ጥያቄዎች፣ የደሞዝ ጥያቄዎች እነሱን ከፍ አድርጎ መያዝ ይገባል። አጠቃላይ በሆኑ ጥያቄዎች እንዳይሸፈኑ የሚለው ነገር እኔም የምገዛው ነው። ሐኪሞችም እንደሰጉ አይቻለሁኝና እስማማለሁ ማለቴ ነው። መልካም፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን ውይይታችን የምናካሄደው ከዶክተር ደብሩ ነጋሽ ከአውሮፓ እንዲሁም ደግሞ ከዚህ ከቦስተን ከዩናይትድ ስቴትስ አቶ ገለታው ጋር ነው። የመጨረሻ ማጠቃለያ መፍትሄ ፈላጊ ጥያቄ ነው የማቀርበው። በነገራችን ላይ አድማጭ ተመልካቾች እኔ የማቀርበው ጥያቄ ስለዚህ ትዕይንተ ህዝብ የተሰጡ ፕሮግራሞችም የተላለፉ ፕሮግራሞችን ሳይ ህዝቡ የሚሰጠውን ጥያቄ የሚያቀርበውን ጥያቄ ያንን ሰብስቤ እንጂ የኔ የግል አመለካከት አይደለም። በተጨማሪም ደግሞ ሙግት መሰል ጥያቄ ባቀርብም ጥያቄውን ባቀረቡ ሰዎች ቦታ ሆኜ ነው መሞግተው እንግዶችን እና የተለየ የራሴ የሆነ ምራው አቋም የለኝም እና ከዛ አንፃር እንደምትረዱ ተስፋ አደርጋለሁ። አቶ ገለታው ካንተ ልጀምርና እንደ መፍትሄ ይሄን አይነቱን ትዕይንተ ህዝብ ማሊ መራው ይገባል የሚል አስተያየት አለ። አንዳንዶቹ እነዚህ በሙሉ አንተ ባትልም ዶክተር ገብሩ እንዳሉት ሁሉም ወንጀለኞች ናቸው፣ እነዚህ ለኢትዮጵያ መፍትሄ አመጡም የሚሉት እንዳለ ሆኖ ግን ማን ይምራው? ምን አይነት ሰዎች? ቅድም ጠቀስ አድርገሃል። ለዚህ ነው ጥያቄውን ካንተ ልጀምር ያልኩት። እንደ ሲቪክ ድርጅቶች ለምሳሌ የመሰሉ ቢሆኑ ሁሉን ሰው ያስማማል እንጂ አይ ከሌማ አይ ከሪትማ የሚያሰኝ ነገር ከሆነ አስቸጋሪ ነው። ከነዛ ከተካፈሉት ውስጥ እንደው አንድ ወይም ሁለት ቢገኝ እንግዲህ አላቅም፣ ሰው እንደሰጠው አስተያየት ከሆነ ሁሉንም ወንጅሏል፣ አይገቡም፣ ስለ ኢትዮጵያ መፍትሄ ፈላጊ አይደሉም፣ እነዚህ የኢትዮጵያ ችግር ፈጣሪዎች ናቸው ብሎ አክርሮ ይከራከራል። ሌሎቹ ደግሞ ግድ የለም፣ ቅድም አቶ ገለታው እንዳለውም ውይይት መልካም ነው፣ አይከፋም፣ ወደ መፍትሄ የምንደርሰው ስንነጋገር ነው፣ ቁጭ ብለን ስንገናኝ ነው። አይገናኙም፣ እንደው እርስ በርስ ሰላም አይባባሉም የሚባሉ ወገኖች ተገናኝተው መናገራቸው በራሱ ጥሩ ነው የሚሉ ወገኖች አሉ። ይሄን ሁሉ ተመልክተናል። ለማንኛውም እንደው እነዚህ አይገቡም፣ ስብስብ ሆነው ሊገናኙም ለኢትዮጵያም ሰላም ሊያመጡ አይችሉም የተባሉትን እንተውና ማቢ ያካሄደው ጥሩ ነበረ በአንተ አስተያየት? እነዚሁ ተጠናክረው ወይም ሌላ ሰው ጨምረው ምንድን ነበር መፍትሄው? ይሄንኑ ጥያቄ ለዶክተር ደብሩም ሰረዝርና ውይይታችንን እናበቃለን። እንግዲህ መቼም እንደምታውቁት እናንተ ከኔ በላይ የበለጠ ታውቁታላችሁ። ይሄ ህዝባዊ እምቢተኝነት ብዙ ጊዜ በሌላው ዓለም በሁለት አቅጣጫ ይነሳል፣ ይፈነዳል። አንደኛው ይሄ ስፖንታኒየስ የሆነ ንቅናቄ ነው። ሰው ሳይደራጅ ዝም ብሎ ገንፍሎ የሚወጣው አይነት አደረጃጀት አለ። እሱ የራሱ ችግሮች ይዞ ይመጣል። ምክንያቱም ዝም ብሎ ህዝቡ ግፋ በለው ነው የሚለው፣ ስርዓቱ ይውደቅ ነው ጥያቄው፣ አይደራጅም። በዚህ ጊዜ እንግዲህ ወይ ወታደሩ ይገባል፣ ወታደሩ ህዝብ የጠላው መሪ ነው ብሎ አንጠልጥሎ ከቤተ መንግስት ያወጣና ሌላ ራሱ የጠገበ ሌላ ወታደር ዲክቴተር ሆኖ ቁጭ ይላል። ወይም ደግሞ የሆነ ከፓርቲ ውስጥ ተሰንጥቅ የመጣ ብሎ ደግሞ እንደ አብይ አህመድ ማለት ነው ትልጉን ይጠልፈዋል። እና ይሄ አይነት ንቅናቄ አልፎ አልፎ ደግሞ ይሳካበት ሁኔታ አለ። ስፖንታኔስ የሆነው ነገር ኢትዮጵያ ውስጥ አሁን ይታያል አልፎ አልፎ። ሁለተኛው ፕላንድ ታቅዶ የሚነሳ ነው፣ ተደራጅቶ ማለት ነው። ሲቪክ ድርጅቶች ሊሆኑ ይችላሉ፣ የፖለቲካ ፓርቲዎች ሊሆኑ ይችላሉ። ይደራጁና ህዝብን እያሳመጹ የሚያታግሉበት ነው። እሱ ተስፋው ምንድን ነው? በሽግግሩ ጊዜ ይሄ ተደራዳሪ ሆኖ ይሄ ኤጀንሲ ቅድም ያልነው ወኪል ሆኖ ይቀርብና ሽግግሩ መንግስቱ ይሳተፋል ወይ ስልጣኑን ይይዝ ይችላል። ብቻ ተሳታፊ ሆኖ የህዝብን ድምፅ ይዞ እስከ ምርጫ ድረስ ይዘልቃል። እና በኢትዮጵያ ሁኔታ አሁን እነዚህ ሁለት ነገሮች የተፎካከሩ ነው። ይሄ የደሞዝ ጭማሪው፣ ሌሎችም ደግሞ የዚህ የኑሮ ሁኔታ ድንገት ሊያፈነዳ ይችላል። አፈንድቶ የሚመጣ ምንድነው የሚመጣው ነገር የሚለው ነገር ስለሚያሳስብ የታቀደ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ማዘጋጀት ጥሩ ነው። የታቀደ ህዝባዊ እምቢተኝነት አመጽ ነው። ለዚህ እንግዲህ ቅድም ያላችሁት የፖለቲካ ፓርቲዎች ይምሩት ወይ ይሄንን እኔ በዚህ አልስማማም። አንደኛ የፖለቲካ ፓርቲዎች በዚህ ሰዓት ራሱ አልተስማሙም፣ ገና ጽንፍ ላይ ነው ያሉት። በኢትዮጵያ ላይ እንኳን አልተስማሙም።
የብሔር ፖለቲካ አለ፣ ምን አለ፣ በብሔር የተደራጁ በአንድነት የተደራጁ ኃይሎች ናቸው አሉት። እነሱ ይልቅ ሰብሰብ ብሎ ይጠብቁ። ሁለተኛው ኃይል አክቲቪስቱ ነው። አክቲቪስቱም ደግሞ የባለፈው አይነት ስህተት ሊፈጠር ይችላል። አሁን ባለፈው ምንድነው የሆነው? ፋኖና ቄሮ አደረጃጀቱ ሁሉ ቅድም ኤጀንሲ ያልነው ነገር ወይም ወኪል ያልነው ነገር በደንብ አይታወቅም ነበር። ሊቀመንበሩ ማን ነው? ጸሐፊው ማን ነው? የት ነው ያለው ፋኖ? የት ነው ያለው? እነማን ናቸው? አንዱ ለሰው ነው የምናየ ነበረው። እና በኋላ ውጤቱ ምን ሆነ? የተደራጀ ስላልነበረ ወኪል ስላልነበረ ኢህአዴግን ከፈልኩት ለሁለት አለ። ከዛ ከተከፈለው ውስጥ ኢህአዴግ እኔ ተለውጫለሁ ብሎ አንድ አስመሳይ መጣ፣ አብይ አህመድ ይባላል። ከዛ በኋላ የት ናችሁ ምናምን የሉም፣ የተደራጀ ኃይል የለም። ፓርቲውን በሙሉ አጭዶ በልቷል አብይ አህመድ ከመጣ ጀምሮ። ስለዚህ ምንም የለም እንግዲህ አሁን ይኸው እንግዲህ ልቀጥላ ሲል ቀጥል ልክ ነው ምናምን ብሎ ህዝቡ ተላቅሶ ሰጠው ማለት ነው። ተጠላልፎ ኢሚዲየትሊ ወደቀ። አሁን የሚመጣው ግን የተደራጀ በተለይ ከሲቪክ ድርጅቶች ቢነሳ እና ማህበራዊ እንትን ቢሆን ማህበራዊ ትግል ቢሆን ሶሻል ሙቭመንት ቢሆን የፖለቲካ ጥያቄ ሳይሆን ሶሻል ሙቭመንት ቢሆን ይሄ ቢወለድ ኢትዮጵያ ውስጥ እንደዚህ አይነት አደረጃጀት ቢወለድ እንዳልከው አቶ አዲሱ አምብሬላው ጥላውም ይሰፋል፣ ብዙዎችን ያሰባስባል። በሽግግርና በምክክር ላይ ኢትዮጵያን ወደ ሽግግር አንድ የሽግግር መንግስት ለማቋቋም፣ ሁለተኛ በዛ ውስጥ የምክክርና የሽግግር ፍትህ አሁን በጣም ብዙ ጊዜ የከነከናቸው ዶክተር ደብሩ የፍትህ ጉዳይ የሚያንገበግበው በየቤቱ ማለት በቃ ኢትዮጵያ ሽግግር መጣ ፍትህ የለም፣ ፍትህ የሚያገኝ ሰው የለም። በአጠቃላይ ኢህአዴግ መጣ፣ ኢህአዴግ መጥቶም ከባለፈው ምንም ፍትህ ያየንበት ነገር የለም እና ሰው በየቤቱ እያለቀሰ እጁ የተቆረጠው እንደተቆረጠ፣ እግሩ የተቆረጠው እንደተቆረጠ፣ ንብረቱ የወደመበት እንደወደመበት እኛ እየተቃቀፈ የምንሄድባት ኢትዮጵያ ልትቀጥል አትችልም። ስለዚህ እነዚህ የሽግግር ፍትህና ምክክርን ሊያመጣ የሚችል አደረጃጀት መፍጠር ያለበት ይመስለኛል። እና በመጨረሻ ግን እነዚህ የሚደራጁ ለምሳሌ ሐኪሙን ያየን እንደሆነ ነገ አስተማሪው ሊነሳ ይችላል። እነዚህ ተቋማት በተለይ ሲቪል ሰርቫንቱ ተደራጅቶ መጠበቅ መቻል አለበት። ተደራጅቶ ሳያስበላ ትግሉን ሳያስበላ ጠብቆ የሽግግር ጊዜ ሲመጣ ወኪሉን ልኮ በሽግግሩ ጊዜ መሳተፍ አለበት። ህግ አስተክሎ ነው ወደ ቤት መግባት ያለበት። ኢትዮጵያ ውስጥ ያለው ትልቅ ችግር ይሄ ነው። ሐኪሙ ህግ ማስተከል አለበት፣ አስተማሪው ህግ ማስተከል አለበት። ከዛ ምርጫ ተመርጦ ህገ መንግስት የጸዳ ህገ መንግስት የሚያግባባ ህገ መንግስት ከተከልን በኋላ ነው ወደ የቤታችን መምጣት ያለብንና እንደው በአጠቃላይ የዚህ ማህበራዊ የሆነ ንቅናቄ ቢሆን ሲምቦል የሚሆኑት ምልክት የሚሆኑት ሰዎች ደግሞ ከዚህ በፊት ፌል ያላደረጉ ያልወደቁ በህብረተሰብ ውስጥ ጥያቄ ውስጥ ያልገቡ ሰዎች ወደፊት ወደ አመራር ቢመጡ የተሻለ ውጤት ልናመጣ እንችላለን የሚል ነው የኔም። በጣም አመሰግናለሁ አቶ ገለታው። በእውነቱ ተዘጋጅቶ መጠበቅን የመሰለ ነገር የለም። በመጽሐፍም የተሰጠን ምክር ተዘጋጁና ጠብቁ፣ ቀኒቱን የሚያውቅ የለም ነውና በእውነቱ አንድ ነገር ቢፈጠር ቶሎ ብሎ ቦታው ላይ ለመገኘት ተዘጋጅቶ መጠበቅ ያስፈልጋል እንጂ አሁን እከሌ ይሄድ ብትሉ ማን ሊመጣ ነው የሚለው ጥያቄ ሁሉ ከዚህ ነው የሚመጣው። ህዝብ የሚያየው ነገር የለም። አብይ ቢወድቅ እኮ እነከሌ ያሉ ለማለት የማይችልበት ሁኔታ ካለ ይሄ በእውነቱ አሳሳቢ ነውና ጥሩ ነው አቶ ገለታው ያልከው። ዶክተር ደብሩ ያንተም አጠቃላይ አልስማና ውይይታችንን ማብቃት አለብን። ረጅም ጊዜ ይያቸዋለሁ። እሺ እግዚአብሔር ይስጥልኝ። አንድ እንትን ልበል። ጤናን በተመለከተ በነገራችን ላይ አንድ የአእምሮ ሐኪም አውሮፓ ውስጥ ያለውን እንትን ልበል። ኢትዮጵያዊ ነው። የኢትዮጵያ ህዝብ ምናልባት ከሚያቆስሉት ከወንጀለኞቹ በስተቀር እንዳለ ህዝቡ ህመምተኛ ነው የሚል ድምዳሜ ላይ ደርሷል። እና በአንድ ሀገር ውስጥ የዛሬ ስንት ዓመት ነው 25 ኢትዮጵያኖች በ3-4 ዓመት ውስጥ ለትምህርት የመጡ 25 ኢትዮጵያኖች ራሳቸውን አጥፍተዋል። አንድ አውሮፓ ሀገር ውስጥ አንድ ትንሽ ሀገር ውስጥ እና ምን እንደሚያሳይ ነው እንግዲህ ጤና የዓለም መንግስታት ጤንነትን የሚገልጸው የህመምና የደዌ መጥፋት ብቻ አይደለም። ጤንነት ማለት የአካል፣ የመንፈስ፣ የአቅም፣ የስነ ልቦና፣ የንጹህ ውሃ፣ የቀለብ የነኚህ ነገር ሁሉ መሟላት ነው ጤናን የሚያሰኘው ይላል። እኛ ሀገር ውስጥ
የአንድ ህዝብ የበርካታው ታውቁታላችሁ፣ ፈረንጅ ሀገር የምትኖሩ የኛ የገጠሩም ህዝብ ያው እንትን ነው። እንደውም ቤት ሲሰራ ቤተሰሪ ደም የለውም ይላል የገጠሩ ሰው። ያችን እንኳ የጭራሮ ቤት እንኳ ቤት ሆና እና ትልቁ የአንድ ሰው ንብረቱ ቤቱ ነው። ክፉ ደጉን የሚያይበት የሚዳርበት ችግሩን እንትን የሚልበትና የሚተኛበት በርካታውን ጊዜያችንን ቤት ውስጥ ነው እንትን የምንለው። ይህንን የሚያፈርስ መንግስት ነው እና የመጨረሻ ወንጀለኛ። አሁን ቅድም ወንጀል የዳኛ ወንጀል አለ፣ የህዝብ ወንጀል አለ። ቅድም አዲሱ እንዳነሳው ለነ አሁን ኢትዮጵያ ለተሰበሰቡ ሰዎች የማንም ዳኝነት የምንፈልግ አይደለንም። መጽሐፉ ላይ ያለ እንትን ነው። በአይኔ ያየውን የሚገድል ለነኛ ምስክር ያለው እንዴ አልሻም። እንደው ይሄን አረክ ላለመባል ካልሆነ በስተቀር እነኚህ ገደብ የሌላቸው ወንጀለኞች ናቸው። በምንም አይነት ለፍርድ መቅረብ ያለባቸው በምንም አይነት ስብስብና እንትን ስርዓት በዓለም ተደርጎ የማይታወቅ ነው። ወንጀለኞች በምክክር መንግስት ለቀው ለፍርድ የቀረቡበት ሁኔታ ኖሮ አያውቅም። አንድም አጋጣሚ የለም። በኃይል ነው የሚወርደው። በህዝብ አመፅም ሆነ ፋኖና የቀሩት ሌሎችም ምናልባት በማድረግ ላይ እንዳሉት ይሄን በህዝብ አመፅ ጥሎ ለፍርድ መቅረብ ያለበት መንግስት ነው እንጂ ፓርላማ ተብዬው አገር የሚሸጥ ገሌ ከገሌ ሳይባል የኢትዮጵያን ሀብት ንብረት ባዕዳን እንዲሸጡ የፈረመ ህዝብ ያለበት እኮ ነው የኢትዮጵያ ፓርላማ የሚባለው። የህዝብ ውክልና ያለው ኢትዮጵያን ለባዕዳን እንዲሸጥ የፈቀደ መንግስት ነው። እንደነኛ አይነት ሰዎች ናቸው የህዝብ ውክልና አላቸው የሚባሉ ሰዎች። ስለዚህ ይሄ ቃል የለውም። ቅድም እንደጠቀስኩት የተጨመላለቀ ነው። ፍርድ ብቻ ነው የሚገላግለን። ምንም ሌላ እነማን ይምጡ ይሄን አይነት ስብስብ ለማካሄድ እነማን ፋኖን በጣም ፋኖ መደገፍ ያለበት እንትን ነው። ፋኖ ኢትዮጵያን ካሁን ቅድም ገለታው እኩልነት በነገራችን ላይ እኔ በልጣለሁ ማለት አይደለም። ፋኖ ነው ኢትዮጵያን ያቆማት። 94% የኢትዮጵያ አርበኞች ፋኖች ነበሩ፣ አማሮች ነበሩ። ይሄ የሚካዳቅ አይደለም፣ እኔ ያልኩት አይደለም። ዛሬም ኢትዮጵያን የሚያተርፈው ፋኖ ነው። የቀረው ኢትዮጵያዊ ፋኖን ይደግፍ ነው። ቅድምም እንደተነሳው የጤና እንትኖች መምህራኖች ትልቁ የሥራ ዘርፍ ኢትዮጵያ ውስጥ መምህራን ናቸው። መምህራኖች ምን እንደሚጠብቁ ነው የሚደንቀኝ። ዛሬ ይሄ ባለበት ሁኔታ ጠላትን በቀላሉ ለማሸነፍ የሚችለው ስንተባበር ነውና መምህራኑና የቀረውም ኢትዮጵያ ይህንን መንግስት መጣል አለበት። ሙሉ በሙሉ ለፋኖ ድጋፍ መደረግ አለበት። ድፍን ኢትዮጵያ ያድርግ ነው የምለው። ይሄን ጦርነት የታወጀበት ጥሩ የግል አስተያየት ገባኝ፣ አከብራለሁ። ግን ጥያቄ ምንድነው? እንዲህ አይነቱን የበይነ መረብ ትዕይንተ ህዝብ ያካሄዱት ወገኖች ወይም አንድ ኃይል አለ። እሱ ተነቅፏል ተደግፏልም። ግን እነማን ቢሆኑ ይሻላል? መቼም መወያየት መልካም ነው። ውይይት ለማድረግ የኢትዮጵያን ስርዓት ለመለወጥ የተሻለች ኢትዮጵያን ለመገንባትና ለማምጣት ከነማን ጋር ቢመክሩ ይሻላል? አሁን ቅድም ሲቪክ ድርጅት አቶ ገለታው ጠቅሷል። እሱን ጥያቄ ነው እንድትመልስልኝ የፈለኩት። እቺኑ አሁንም እኮ ወደ እንትኗ ልመለስ። የሁለተኛው ዓለም ጦርነት በዛ ሁኔታ ነው ያለ ነው። ዛሬ ወደ 8 ሚሊዮን ህዝብ ያለቀበት ህዝብ ነውና ፍርድ ነው። እነ አሜሪካ፣ እነ ሶቪየት ዩኒየን፣ እነ እንግሊዝ፣ እነ ቸርችል መክረው ሂትለር መድቀቅ አለበት፣ እጅ መስጠት አለበት፣ ከዚያ በኋላ ነው ያሉት። የነኝም የሰዎች እጣ ፈንታ መሆን የሚገባው ዳሽቀው ወይም እጃቸውን እጅ ሰጥተው ፍረዱን ሲሉ ብቻ ነው። ሌላው ዋጋ የለውም ለማለት ያለው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሁለታችሁንም። እግዚአብሔር ይስጥልኝ ስለ ጊዜያችሁ በጣም አመሰግናለሁ። አድማጭ ተመልካቾቻችን ዶክተር ደብሩ ነጋሽ ከአውሮፓ፣ አቶ ገለታው ዘለቀ ከዚህ
ከዩናይትድ ስቴትስ ቦስተን በአዲሱ ሚዲያ ቀርበው ባለፈው ቅዳሜ ስለተካሄደው የበይነ መረብ ትዕይንተ ህዝብ ያላቸውን አስተያየት ሰጥተውናል። አስተያየቶቻቸውን እናከብራለን ሁለቱንም። እናንተም እንደዛ እንደምታደርጉ ተስፋ አለኝ። ነገር ግን ጥያቄ ካላችሁ በሌላ ፕሮግራም ሌሎች እንግዶች ጋብዘን እንወያያለን። እስካሁን አብራችሁን ስለቆያችሁ ስለተከታተላችሁ፣ ይልቁንም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለተከታተላችሁን ከልብ አመሰግናለሁ። በሌላ ጊዜ ሌሎች ርዕሶች፣ ሌሎች እንግዶች ይዘን እንቀርባለን። ሰላም ጤና ይስጥልኝ።